new age movement ወጣቱን በከፍተኛ ሁኔታ አታክ ያደረገ አማላይ በሆኑ ስብጥሮች ውስጥ እየገባ በከፍተኛ ሁኔታ እየመጣ spiritual journey እንዳይኖራችሁ ይሄ እግዚአብሔር የተባለ ፈጣሪ ገድቧል ስለዚህ go against his commandment ምስቅልቅሎሻል ሚዲያዎች ሁሉ የምንመለከታቸው ቀረብ ብለ ገለጥ እንዳረክ ያረክለት እንደ ሽንኩርት እንትን የሆነች ጋር ስደርስ አስክሪሲ ከማን ነው ሪስ የምታረክ ከጂኒም ቢሆን ምን ችግር አለው ትላለህ እናም በሚባለው እንቅስቃሴ ውስጥ አንዱ ነገር ፌል እንኳን ብታደርግ ያሳበብክበት የመቀጠል ከዛ የጀመረ ነው ወይ ወጣ ጆርኒ ውስጥ ነገር ቁጭ ብዬ ጥቁር መነጽር አድርገህ ቁጭ ብዬ ነፍሴ ትወጣለች ከፐርሰናል ነገር የወጣ ነው ወይስ በርግጥም ያልተናገሩትን አንተ ተናግረህላቸው ሄሌና ብላቴቮስኪ ምትባል ዓለም ቀውስ ላይ ነች አንዳንድ ሰው በመሰለው መንገድ ጥበብን ይፈልጋት ነው አለችው ትምህርቶቹን ማወቅ መፍትሄያቸውና የሚወስዱበት ዓለም ግቡ የቱ ጋር ነው የሚያደርሰን ክርስትና ያለበት አካይ ክርስቲያን ሆነው እዛ ውስጥ ያሉት አሁን ወደ አላባ ሲመድቡ እስልምና እምነት ተከታይ ሆነው ኒው ኤጅ ውስጥ ያሉት ፍጡርን ከፈጣሪው ለያይቶ ፈጣሪ ነህ ወደሚለው ወደ ቀደመው ወደ ባቡ አስተምህሮ እቺ ልጅ ምታወራው ነገር የራሱ አይደል belief certainty physical action እና pray ነው ሃይማኖት ሳይንስ የሁለቱ ድቅል ውጤት the new age movement ለቤተ ክርስቲያንም ለሀገርም ያለው አደጋ ሳምሶን ከደሊላ ጋር ሆኖ ጸጉሩ ስላጭ ተነገረው እንደበፊት ወጣለው እንደ ወትሮ አድርጋለሁ ምናምን ስል የለም ሂስ ፖዚቲቭ ቲንከር እዛ ጋር ሲታ glory 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 with Pastor Kasahulema አነስቴዥያ የሚባለው ቃል ኤስቴቲክስ የሚለው ተቃራኒ ነው መደንዘዝ የአነስቴዥያ መደንዘዝ ኤስቴቲክስ ውበት ነው አይደል እና ለኤስቴቲክስ መደንዘዝ አለ አንዳንዴ ምክንያቶች ሊኖሩ ይችላሉ ሳይኮሎጂካል እኔ አንድ ያወራሁ አንድ እንትን ላይ ስለ ምግብና ቀለም ምን ያህል አፕታይት እንደምከፍት የምግቡ ከለር ምትበላው አፕታይት ምን ያህል እንደምከፍት ያወራው አይ መጀመሪያ ምግቡ መኖር አለበት አለ አንድ ጓደኛ ምክንያቱም የተራበ ሰው ምንም ከለር ይበላል ምንም ከለር ነው የሚበላው ግን ከዛ በኋላ ግን ካለ ከተገኘ በኋላ ግን ጥርግ አድርገህ እንድትበላ የሚያደርግ ከለር አለ ግማሹን በልተህ እንድታቆም ያደርግ ከለር አለ እና ከለርን ፉድ ባይዘ በላይት ነው ቼክ የሚያጠኑት ቢፌ ያስቀምጠው የምግቡን ከለር በብርሃን በከለር ይቀያይራሉ እና ከዛ ቢፌውን ይመዝናሉ ቢፎር አፍተር ሁሉ ይመዝናሉ የተኛው ከለር ስታይ ነው የበለጠ ቢፌው የቀነሰው ክብደቱ ማለት ነው ኢቭን የኛ ሀገር ራሱ አሁን እኮ የልጆች መኝታ ቤት ከንቅልፍ ጋር በተያያዘ ከረፍት ጋር በተያያዘ የመኝታ ቤት ከለር አሁን ምርጫ አብዛኛው ሰው አይችልም እና በእንቅልፍ ማጣት በጣም በድባቴ አንዳንዱ ሳሎን ውስጥ የማይሆን ቀለም ቀብቶ አንተ በሰው ስራ እየገባህ ነው ግን ስካለና ይካለ አይ ደስ ብሎኛል እንትን I love that actually color ይነካናል በየቀኑ ሁሉ ነገራችን ይነካናል የእግዚአብሔርንም ታላቅነት እግዚአብሔር ውብሆን እንደሆነ አያለው አንዱ በዚህ በቀለማት ነው አሁን ለምሳሌ ሰማይ ቅድም እግዚአብሔር ዲዛይን ሲያደርግ ፐርፐዝ አለው ላልከው ሰማይ አሁን ብጫ ቢሆን ወይ ቀይ ቢሆን በጣም ሰማያዊ በዓለም አቀፍ ደረጃ ተወዳጅ ከለር የትም ሀገር ብትሄድ ምክንያቱም ከለር ከሀገር የተለያየ ሚኒንግ አላቸው ብሉ ጋር ስትመጣ ግን on the average ዓለም ሁሉ ስለዚህ ዓለም ሁሉ እንዲህ አንገቱን ወደ ላይ ሲያደርግ ሰማያዊ ቀለም ግን ምገርመው እስካሁን ለምን ሰማይ ለምን ሰማያዊ ሆነ የሚለውን ሳይንቲስቶች አልደረሱም እስካሁን ድረስ አልበርት አንስታይን ነው ለመጀመሪያ ጊዜ የሆነ ቲዮሪ የከለር ዲስፐርሽን የሚባለው ከፀሐይ ከሚመጡ ከለሮች ውስጥ በነገራችን ላይ ብዙ ጊዜ ፀሐይኛ የብርሃን ጥቅም ነው አይደል ብዙ ጊዜ ግን ፀሐይ ውስጥ ነው እነዚህ ቀለሞች ሁሉ የሚፈልቁት እና የቀለማት ምንጭ ነች ፀሐይ እና ሲመጡ አትሞስፌር ላይ አቧራ ብናኝ የውሃ ድሮፕሌት ምናምን ሲያ ብትን ማለት የምችለው ሰማያዊ ነው ከሌሎቹ color dispersion ይላሉ ብሎ ቲዮሪ ነገር አጽ የእግዚአብሔር ስራ ይገርማል እግዚአብሔር ይመስገን and I'm so glad to have you thank you እና እዚህ ስላገኘው በጣም ደስ ብሎኛል በፊት ላይ በብዙ ጋዜጦችና የሚዲያዎች ላይ
የኢትዮጵያዊው የከለር ሳይንቲስት ጌታውን ሄራሙ ተብሎ በብዙ ማስታወቂያዎች ላይ ነው እንግዲህ በአብዛኛው ሰዎች የሚያውቁ። ዛሬ ደግሞ ከመጣጥፎች አልፈን አካላዊ ክስተት በመካከላችን ሆኖ ነው መልካም ነገር ለመጫወት ስንዘጋጅ በቅርቡ በኢትዮጵያ ሚዲያዎች ላይ የናኘ ጉዳይ ላይ እንደው አጽንኦት ሰጥተን እንድንነሳ እንደ መግቢያ ያልኩት ነገር ገብተን እንድንቀራረገን እና ዋነኛ እንዳነሳው የፈለኩት ምስቅልቅሎሽ አለ በሚዲያዎች የምንመለከታቸው ግን አጽንኦት ሰጥቶ ሰው በነዛ ጉዳዮች ላይ ጥብቅ የሆነ መጠይቅም ምላሽም ማግኘት ሲገባው ግን ባርምሞ አንዳንዱ ርቆ የሚከታተለው አንዳንዱ ደግሞ በዝምታ ነገሮቹ ራሱን እስኪ ዝም ባላፍ ዝም ባይገባም አይነት ነገር ይዞ የቆየበት ግን ደግሞ እናንተ ደግሞ ወደፊት ወጥተው ከተናገሩት መካከል ደግሞ በፊተኝነት አንተ ያነሳቸው ጉዳዮች ላይ ጥብቅ የሆነ ምልከታዎችን በደንብ ሐመር እንድናረገው የፈለኩባቸው ጉዳዮች አሉ። የኒው ኤጅ ሙቭመንት አሁናዊ ኒው የተባለ ግን ኒው ያልሆነ አዲስ ያልሆነ ከባቡ ዘመን ጀምሮ ከኤደን ገነት አብሮሆት የሚል እሳቤ ያለው በጣም ጠሊቅ የሰይጣን ሊቀይረው ያልፈለገው የውጊያ ስልት እና አዋጭ ነው ብሎ በቋሚነት የያዘው ጉዳይ ነው። ያኔም አፕሏን ያስገመጠ አሁንም በተገመጠች አፕል የቀረችውን ሊያጎርሰን በጣም እየተጋ ያለበት ሁኔታ ላይ ነው ያለውና የኒው ኤጅ ሙቭመንት እንቅስቃሴ ወጣቱን በከፍተኛ ሁኔታ አታክ ያደረገ የስብከት ይዘቶችን እና ትምህርቶችን በከፍተኛ ሁኔታ አማላይ በሆኑ ሳይንቲፊክ ሳይኮሎጂካል በሆኑ ስነ መለኮታዊ ስብጥሮች ውስጥ ሁሉ እየገባ በከፍተኛ ሁኔታ እየመጣ ነውና እዛ ውስጥ ያነሳቸው ሐሳቦች አሉና አሁናዊው ነገር በቅርብ የተበተነሱ ፖድካስቶች ደግሞ ከፍተኛ ጩኸት ተነስቶ የዚህ ነገር ምንጩ ይሄ ነው የሚል የኒው ኤጅ ሙቭመንት እንቅስቃሴ ውስጥ አንስተው ተመልክቻለሁና እስኪ ስለዚህ ጉዳይ እስቲ አጫውተን። እሺ ያ አንድ ነገር ርዕሰ ጉዳይ ስታደርግ አንገብጋቢ ሲሆን ነው በጣም አንገብጋቢ ሲሆን አንገብጋቢነቱ ደግሞ አንድ እንደ ሀገርም ሁለተኛ ደግሞ እንደ ቤተክርስቲያንም ነው ብዬ ነው ማስበው። ይሄ ርዕሰ ጉዳይ ለመነሳት ይሄ የመጀመሪያው አይደለም። የዛሬ አንድ አመትም እንደዚሁ ተቀስቅሶ ነበር በአንድ ጉዳይ ምክንያት እንደዚሁ ትምህርቱን በሚያሰራጩ ሰዎች ምክንያት ኢትዮጵያ ውስጥ ባይገርም አንደርግራውንድ ነው ይሄ የአዲሱ ዘመን ንቅናቄ ኒው ኤጅ ሙቭመንት ወይም ናሚሉታል ሲያሳጥሩት አንደርግራውንድ ነው የሚሄደው እንዲህ በግልጽ ወጥቶ የምሰራጭ ትምህርት አይደለም። አንዳንድ ሴሚናሮች ይሰጣሉ። አሁን ደግሞ ሶሻል ሚዲያው ሲመጣ ደግሞ ይመጣል እና ትምህርቱን የሚያሰራጩ ሰዎች ለኔ ሁለት አይነት ናቸው። የመጀመሪያዎቹ የሆነ መጽሐፍ አግኝተው አነበቡና በቃ ቀጥለዋል በዛው ሄደዋል ምን እንደሆነ ሳያውቁ ማለት ነው። ሁለተኛዎቹ በደንብ ገብቷቸው ውጭ ሀገር ሄደው ትሬኒንግ ወስደው ምን አድርገው ሆነ ብለው የሚያሰራጩም አሉ። የኢትዮጵያ ታዳሚ የኢትዮጵያ ሕዝብ ደግሞ ያው እንደምታውቀው ከ99% በላይ አማኝ ነው። ሃይማኖቱ ምንም ቢሆን እግዚአብሔር አለ ብሎ ፈጣሪ ይላሉ እዚህ አለ ብሎ የሚያምን ነው። ስለዚህ ስጋት አለባቸው። ኒው ኤጅን ፊት ለፊት ፍልስፍናውን ሳይኮሎጂውን ሃይማኖታዊ ትምህርቱን ሃይማኖት ነው ኒው ኤጅ ይሄን ቢያሰራጩ ችግር ነው እዚህ መሃል ገብታ። ስለዚህ ምንድነው ያደረጉት ከየሃይማኖቱ ይዞ የመሄድ ሌሎችን ሃይማኖቶችን ሳይጋፉ ልዩነቱንም ሳይናገሩ ይዞ የመሄድ አቅጣጫ ነው የያዙት። ስለዚህ አይታዩም
ማለት ትምህርቶቹን ትሰማለህ በጌታ ይመስልሃል ወደ ሙስሊሞቹ ሲሄዱ ደግሞ ከቁርአን ነው መጠቅሱት እነሱ ሙስሊም ነው የልጅ ብለው ነው የሚያምኑ በየ እምነቱ የራሱ እንትን አለ ሽፍት ማድረግ ክፍለ ሀገር ቢሮ አላቸው ክፍለ ሀገር በድሮ አሁን ክልል ቋንቋህን ይችላል እንደማለት ነው በጣም ነው ነገር ለካውን ሄዋን ጋራ ሲሄድ በጣም ነው ነገር ቋንቋውን እንደቻለው እንደተገባባ ቋንቋን ያለበትን ሲቹዌሽን አንድ ይሄን ትምህርት የሚያሰራጭ ድርጅት አለና እኔ አንዴ ከአንድ አመት በላይ በጣም ሲታገል አንድ ወዳጄ ደውሎ እዛ ዱራሜ እኮ ቢሮ አለው አለ እኔ በፍጹም አልጠበቅኩም ባይገርም እዛ አግሬሲቭ ማለት አውልጅ ደኩበት ምን እንዴት እንደሚመድቧቸው ታውቃለህ ወደ ክርስቲያን ያለበት አካይ ክርስቲያን ሆነው እዛ ውስጥ ያሉትን ገብቷል ፕሮቴስታንት ሆነው እዛ የሰለጠኑትን ወደዛ ይመድባሉ አሁን ወደ አላባ ሲመድቡ ክርስቲያን ያመድቡ እስልምና እምነት ተከታይ ሆነው ኒው ኤጅ ውስጥ ያሉት ነው መልኳቸው እና በየንቱም ሃይማኖት ያጠኑ ማለት ነው ስለዚህ ኢዝሊ እንትን ይሆናል የኮሙኒኬሽን ይፈጠራል ማለት ነው ይሄን ስልት ነው የሚጠቀሙት ይሄ ስልት እነሱ የፈጠሩት አይደለም ትምህርቱ ራሱ ኒው ኤጅ ሙቭመንትም ይሄን ነው ይፈቅዳል ትምህርቱ መነሻውን ዝም ብለ ብንወስድ እንዳልከው ወደ ኋላ ይሄዳል በጣም እስከ ኤደን ገነት ድረስ ይሄዳል እንደ እግዚአብሔር መልካምና ክፉን እንዳትለዩ ነው እግዚአብሔር ሲሸውዳችሁ ነው ይሄን አትብሉ ያለው ብሎ ሰይጣን የተነሳው እግዚአብሔር ከተናገረው ቃል ላይ ነው እንዳትበሉ አዟለን ብሎ ማለት ነው እና መነሻውን ከዛ አርጎ ነው የተነሳውና እንደ እግዚአብሔር የምትለው ቃል ቀላል አይደለችም ስለዚህ ኮንሺየስነሳችሁ ከፍ እንዳይል ስፒሪቹዋል ጆርኒ እንዳይኖራችሁ ይሄ እግዚአብሔር የተባለ ፈጣሪ ገድቧቸዋል ሊሚት አድርጓቸዋል ስለዚህ go against his ተዛዝ his commandment እና ሄዱና you'll see ያለ ግን የሚገርመው እቺን እኮ እሱ ሞክሯል አይደለ እግዚአብሔር መንግስት ዙፋኑን እንትን ሰክሰስፉል አልነበረ ጌታ ይገስጸውና ያንንኛል ሰውም ላይ እሱ እንዴት ሰው አንድ ነገር ሞክራ ያጣው ነገር እቺ ሞክር ትላለ እሱ ሞክሮ ያልተሳካለት ነገር ሰዎችን እንደሞክሩት ነው ምክር የሰጠው የሰይጣን ምክር እንደዚህ አይነት ነውና ከዛ በኋላ ይሄ ትምህርት ብቅ ጥልቅ ያለ በየዘመኑ ቤተክርስቲያን ራሱ በተመሰረተች ጊዜ በእውቀት በኩል ይሄ ኖሲዝም ባለው የእውቀት ብልጭታ ይላሉ አይደል እንደውም ለመዳን ናውሌጅ ያስፈልጋል ብለው the spark of knowledge ነው ማለት ውስጥ ብልጭ ስለል በቃ ድናል አንተ አንድ እውቀት ስመጣ ድናል ይሄ ጌታን በመቀበል ምናምን አይደለም ናውሌጅ በቃ ያ ናውሌጅ ኢቨን ስፒሪቹዋል ምንም ልሉ ይችላል ግን ወደ ምትናገረው አለ እንደው ምን መጥቶልኝ መሰለ ልክ እሱ ያልተሳካለትን ነገር ለሰው ልጆች እንደገና አምጥቶ ያንኑ ጉዳይ ሞክሩት የማለቱ ጉዳይ አሁን በኒው ኤጅ ሙቭመንት ውስጥ ወይም ይሄ እናም በሚባለው እንቅስቃሴ ውስጥ አንዱ ነገር ኢቭን ፌል እንኳን ብታደርግ ያንዳንዱ ነገር ፌለሪቲህን ያሳበብክበት የመቀጠል እንጂ ተመልሰህ ራስን ኮሬክት ለማድረግ ወይም ንስሐ ለመግባት ወይም ራስን ለማቅናት የምትሄድበት ሂደትን የዘጋ መሆኑ ከዛ የጀመረ ነው ወይ እግዚአብሔር ባርክ በጣም አሪፍ ጥያቄ ነው የጠየቀው የነሱም ትልቁ መሳሪያቸው ነው እሱን ምናልባት ሰይጣን እንደዛ ሲመክራት እኔ በዚህ በኩል አፕሊኬሽን ላይ ተሳስቻለሁ ብሏት ይሆናል አናቅም ዝም ብዬ ስፔኩሌሽን ነው ማወራው እንጂ እንደሱ ነው ምሉ አሁን በኋላ እናነሳለን ልምምዶቹ ጋር ስንገባ ለምሳሌ law of attraction ላይ ሞክረ ሲያቅት ኒው ኤጅ አስተማሪዎች ችግሩ አንተ ጋር ነው ያለ ብለዋል ቪክቲም ብሌሚንግ ይባላል already የተጎዳውን ሰው እንደገና አንዴ ቦብ ፕሮክተር ተጠየቀ የፖዚቲቭ ቲንኪንግ ነምበር 1 የሆነ law of attraction ላይም ከነ ምስጥሩ መጽሐፍ ላይ ቶፕ እንትን ነው ቦብ ፕሮክተር እሱ ሲጠየቅ ሱዳን ውስጥ ህፃናት ላይ ረሃብ መጥቷል አለ እና ስለዚህ እነሱ ኔጌቲቭ ነገር ስበው ነው ምንም ማያውቁ ህፃናት ውስጥ ረሃብ የመጣው ምናምን ብሎ ተጠየቀ
maybe the government አለ የሚለውን ምክንያት አያጡም ሰበብ አያጡም ግን ብዙ ጊዜ victim blame ነው የሚያደርጉት አንተኑ ነው መልሰው እንጂ ህጉ ትክክል ነው ይሰራል law of attractionም ሌሎች ልምምዶች ይሰራሉ ግን ችግሩ ያለው አንተ ጋር ነው እያሉ ነው የሚያሳልፉት ይሄ በጣም መጽሐፍ ቅዱሳዊ ያልሆነ አካይ ነው በኋላ እናነሳ ይሆናልና እንዳልኩ ትምህርቱ ቤተክርስቲያንም እንድትነቃ ያስፈልጋል ብዬ ነው ማስበው ተመሳስሎ ነው ምንጋብ ቅድም ልክ ስፓርክ ላይቱ ልክ ሲመጣልህ ድናሃል የሚለውን ሐሳብ ያነሳህ ነው እና በየወቅቱ ብቅ ነው ማለት ስም እየተሰጠው ምናምን እንደውም ምንድነው ሙሉ ቅድም ጥሩ አንሳ ከበፊትም የነበረ ነው ያሁኖቹ ቮካቡላሪውን ይቀይራሉ የቃላት ኤነርጂ ይላሉ ሶርስ ይላሉ ፒውር ፖቴንሻል ይላሉ ይሄ they change the fresh vocabulary ይላሉ power of universe ቀላል አይደለም ቃል መቀየር ባይዘው ሚኒንግ ሰተ ሌቭል ማረግ ተርሚኖሎጂ ምናምን ወሳኝ ነው እና ያሁኖቹ ልክ ለዘመኑ ህዝብ በሚመቸው ነው እንትን ያደርጉት እንደ ኤነርጂ ስሉ ሶርስ ስሉ ዩኒቨርስ አለ ምናምን ስሉ ዩኒቨርስ ስሉ ተርሙን ነው የቀየሩት እንጂ በፊትም የነበረ ነው ከዛም በኋላ እየመጣ መሐል ብዙ ታሪኮች አሉት 19ኛው ሴንቸሪ አካይ ሲደርስ አንዲት ራሺያዊት ሄሌና ብላትቮስኪ ምትባል እሷ ነች በጣም በቃ ወደፊት ገፋችው ኒው የሚለውንም ስም እሷ እንደሰጠች ነው የምንነገረው ኒው ኤጅ የሚባለው ምንድነው የሷንተን ዓለም ቀውስ ላይ ነች ነው የምትለው በቃ ትልቅ ቀውስ ላይ ነች ለዚህ ቀውስ ደግሞ ነባር ሃይማኖቶች ምንም መፍትሄ ያላመጡ አንዱ መፍትሄ ያላመጡት በተናጠል መፍትሄ ለመፍታት ስለሚሞክሩ ነው ለየብቻ ካምፕ ፈጥረው ስለሚሞክሩ መፍትሄ ያላመጣም ስለዚህ የሃይማኖቶች ኢንቲግሬሽን ያስፈልጋል ቅንጅታዊ አካሄድ ማለት ነው ሐሳቡ አክሲዮን ማለት ነው በጣም ነው የሚገርመው እና አክሲዮን ያስፈልግ የሃይማኖቶች አክሲዮን ነገር ማለት ነው እና ስለዚህ ሃይማኖቶችን በሙሉ ያቀራረብ አንድ አይነት ነገር አልከ ወደ ዊዝደም ጉዞን ጀመር አለች ቴዎሶፊ ይባላል ቴኦ ማለት እግዚአብሔር ነው ያ ሶፊ ጥበብ ነው ዊዝደም ነውና ወደሱ መሄዳና ያንዳንድ ሰው በመሰለው መንገድ ጥበብን ይፈልጋት ነው አለችው ተቋም ያስፈልግ ካቴድራል መስራት መስጊድ መስራት ኢንስቲትዩሽን የከሌቸርች ምና አስፈልግ ግለሰባዊ ነፃነት denominational movement በቃነን ለዚህ እኮ ነው መዋጋት ምከብድ ስሩን አታገኘው የት እንዳለ ኢንስቲትዩሽን ቢኖር እኮ የሆነ ጋር ሄደ ምናምን ታገኘዋለ አሁንም አይፈልጉም ባይዘው ይሄ ስብሰባ ምናምን የሆነ የሚያስተምሩ ሴሚናር ሊኖር ይችላል እንጂ ኢቭን እሱ ብቻ አይደለም መሪም የላቸው ይሄ የዚህ ኤከሌ ነው ልክ እንደ ኢየሱስ ወይም እንደ ቡዳ ወይም እንደ ሌሎች የእምነት መሪዎች መሪም የላቸው አውቀው ነው በትንትን ያደርጉ እንዳታገኛቸው ማለት ነው በቃ ይበትኑዋል አንተን አንበዋ እንደምበትነው ምግብ ማለት ነው ሐሳብን ይበታትኑባል የት ጋር እንዳለ አጣቃቸው ይሄ ተቋማዊ ያለው ማይሆነው ኢቭን ምንድነው ወደፊት ኔትወርክ ነው የሚያስፈልገው ነው ማለት ኮምፒውተር ይሄ ኔትወርክ ማርኬቲንግ ሲባል ሰምታል ቀላል እንትን እንዳይመስል በአንድ ጊዜ ዓለምን እንደርሳለን ይላሉ በዛ ኤክስፐርቶች አሉ ኔትወርኪንግ ላይ የኒው ኤጅ ኔትወርኪንግ ኤክስፐርቶች አንድ መጽሐፍ አለኝ እሱ ላይና ኢመርጂንግ ኔትወርክ ብሎ በቃ ሰዎችን በደቂቃ ውስጥ ግለሰቦች በያሉበት ይሆኑ ተቋም አስፈልግም ግን ቨርቹዋል የሆነ አየር ላይ ያለ አንድ እንትን እናቋቁማለን ወደፊት ዋን ወርልድ ሪሊጅን ስናቋቁም በጣም ይቀለናል ግን ከዛ ፊት ሁሉም ሰፈሩን ያዝዳ ነው ለኪ ዋን ወርልድ ኦርደርን እናመጣለን አካሄዱኮ ፓስተር አካሄዱን ብለስታዩ በቃ ወደ አንቲክራይስት ሁሉ ወደዛ ሁሉ የሚወስድ ነው የሚመስለው እኔ ብዙ ምርምር አላረኩም ግን ወደዛ ነው እኔ አሁን የኮሙኒዝም የሚባለው ንቅናቄ ያለ ሃይማኖቶች እሱን ራሱ እኔ በጥርጣሬ ነው ማየው በጣም በጥርጣሬ አሁን እሱንም አሁን ስታነሳ ከባድ ነው ምክንያቱም ይሄ አብርሃሚክ ሪሊጅንስ እነሱን አሁን ወደ አንድ የማምጣት ከፍተኛ የሆነ እንቅስቃሴ በዓለም ላይ ትልቁን ስዕል ያዘው እሱ በጣም እና አሁን መጠንቀቅ አለብን በመካከለኛው ምስራቅ ላይ እንደውም ከፍተኛ የሆነ ሰፊ ስራ ተሰርቷል አሁን የሚገርም ኒው ኤጅ ሙቭመንት አብርሃሚክ ሪሊጅኖችን በጣም ነው መጣላቸው ግን ምን ይላሉ ኦፌንድ አታርጓቸው
ሌትስ ዜም ዳይ ፒስፉሊ ይላሉ። በቃ ኤቮሉሽናሪ ሞት ራሱ ጊዜው ደርሷቸው ያከትማሉ። ለአንድ ማርቲን የሚባል ዘ ኒው ኤጅ ፖለቲክስ መጽሐፍ ይጻፋል። የፖለቲካ ማዕቀር ሁሉ ሰርተዋል። ባይዘይ ወደፊት ዩኤንን ኮንትሮል ሲያደርጉ እንዴት ዓለምን እንደመሩ ወርልድ ባንክን ሰዎች አላቸው በየቦታው ፍሬንድ አት ሃየር ፕሌስ ይላሉ። በየቦታው ዲሲሽን ሜከሮችን ነው መያዝ ያለብን ይላሉ። ይሄ ውሪውን ከስር ያለውን የቀበሌው ምናምን አይፈልጉም። ምክንያቱም ዲሲሽን ሜኪንግ ከላይ ወደ ታች ነው። ስለዚህ ወርልድ ባንክ ዩናይትድ ኔሽንስ ውስጥ ይሄ የተጻፈ ነገር ነው የምነግርህ። አሜሪካ ውስጥ የስቴቶች ውስጥ አሏቸው እና ማርቲን የሚባለው ጸሐፊ ተንብዮ ነበረ ከዚህ በፊት በ50 ወር በ40 ምናምን ዓመት ውስጥ ዓለምን ወርልድ ሪሊጅን ግን ትንቢቱ ከሸፈ አልሆነም እና ቀላል ሙቭመንት አይደለም እና ግን ሄዶ እንዳልኩ ወደዚህ ወደ አንቲክራይስት የክርስቶስ ተቃዋሚ ወደ አንድ ካምፕ መምጣትና ስለዚህ ምን ይላሉ አብርሃሚክ ሪሊጅኖችን ለምንድን ነው የሚጣሉት? አንድ አምላክ ነው አመሉት። ሶስቱም የክርስትና የአብርሃም ክርስትና ጂው ይቀድማል ክርስትና ከዛ እስልምና ሶስቱም አንድ አምላክ ነው የሚሉት። ይሄ ለኒው ኤጅ አይሆን። ኒው ኤጅ አምላክን በማባዛት ነው የምታውቀው። ብዙ አምላኮች ነው ምንቀድም እንዳልኩ ይሄ ኢንዲቪጁዋል ሌቨል እያንዳንዱ ሰው። ስለዚህ አብርሃሚክ ሪሊጅንስ ቫይብሬሽናቸው በጣም ሎው ነው ይላሉ። ይሄ እንትኑ ቀስ ብለው ነው ለዚህ ነው ሎው ኦፍ አትራክሽን የምቃወሙት። ምክንያቱም ሃይ ቫይብሬሽን ያላቸው የኢስተርን ሪሊጅኖች ናቸው ይላሉ። ቡዲዝም፣ ሂንዱይዝም ሞር ወደ እነሱ ነው የሚቀርበው ይዘው የነሱ እንትን። ከዛ ለጊዜው ግን እንጠቀም ኦፌንድ ሳናረግ እነዚህ ሶስቱ በራሳቸው ጊዜ ስለምከስሙ በእነሱም ውስጥ ያለውን አሁን በቅርብ አንዳንድ አሁን ጽሁፎችን አመለከት ነበር። በአብርሃሚክ ሪሊጅን ዙሪያ ያሉትን እነሱን የመጠቀም ለምን ሃይሊ ፖፑሌትድ የሆኑ ሶሳይቲዎች ከመሆናቸው የተነሳ እንደ ምክንያታዊነት ያቀረቡት እውነት ነው። ብዙሃኑን ለመያዝ እነሱን መያዝ እውነት ነው። በእነሱ ውስጥ ይሄን ሐሳብ ማስረጽ የሚል ባስተምሯቸው ውስጥ ቫይብራንት የሆኑትን የእምነቱ ፊተኛ መሪዎችንና በዛ ውስጥ ደግሞ በፖለቲካል ሊደርሺፕ ውስጥ ያሉትንም እነሱን ብንይዝ አብርሃሚክ የሆኑትን እነዚህ ሃይሊ ፖፑሌቲቭ የሆኑትን ሪሊጂየስ ኮሚኒቲዎች እንወስዳቸዋለን የሚል የእነሱን ፕሮግራሞች ሳነብ ነበር እና ያም ጭምር አስተሳሰባቸው ቶሎ ከራስ አካባቢ ላይ ነገሮችን የመጀመር አሁን ልክ ኢየሱስም ሲናገር የተናገረውን አይነት ፕሪንሲፕል አለ አይደለ? እረኛውን መታበጎቹ ይበተናሉ የሚለው ያም ጭምር ነው ማለት ነው አካሄዳቸው። ቀድም ያልከው አለ አሁን ዶሚናንት የሆኑ ሪሊጅኖች ናቸው። ምንም በተለ አብርሃሚክ ሪሊጅን ወደ አረብም ሀገሪት ወደ ሌሎችም ዓለማት አብርሃሚክ ሪሊጅን በጣም ዶሚናንት ናቸው። አሁን ኢስተርን ላይ ስትሄድ ነው ቡዲዝም ሂንዱይዝም ያለው። ስለዚህ ፖፑሌሽኑን አለማበሳጨት አንዱ ፕላናቸው ነው። ስለዚህ ጥቅሶችን ትጠቀማለህ፣ ከመጽሐፍ ቅዱስ ትጠቅሳለህ። ያኔ አዲስ ነገር እንደተነገረ አትወስድም። ለዚህ ነው ብዙዎቹ ግን ቀስ እያደረጉ ነው የሚወስዱ። በዚህ እንደሱ እያደረጉ ቀስ እያደረጉ ወደ ፕራክቲሶች ውስጥ ያስገባዋል። ምናልባት ይሄን መርሃ ግብርን ፕሮግራምን የሚከታተሉ ሰዎች የሌለ ነገር መናወራ እንዳይመስላቸው አሁን ወጣቶች ላይ በጣም እየሰሩ ነው። አንደርግራውንድ አውቀውም ሳያውቁም ወጣቶች እየገቡ ነው። አንድ ጓደኛ ያጫወተኝን ልንገርህ ከጥቂት ዓመታት በፊት ነው እና እሱ ወደ ጂም ይሄድና የጂሙ ባለቤት ዮጋ ፕራክቲስ ያደርጋል እና ስፖርቱ መሃል እቺ ዮጋ ማለት የዮጋ ኤክሰርሳይዞች ሙቭመንቶች አሉና እዛ ውስጥ አስገባው። ስፖርት ነው እያለው ማለት ነው። ዮጋ ሪላክሴሽን ነው ምንም እንትን የለውም እያለ ቀስ እያለ ገባው። ያገልጋይ ልጅ ማለት ነው። ከዛ በሂደት ትልቅ ኤክስፒሪየንስ ውስጥ ገባ። ይሄ ኒርቫና ምሉት ደረጃ በዚህ በቡዲዝም ማለት በሂንዱይዝም ይሄ የመጨረሻው ስቴፕ እና ከነፍስ ወጥተህ ጆርኒ ውስጥ መግባት እዛ ውስጥ እስከ መድረስ እና አንድ የምታወቅ ካፍቴሪያ አለ። እዛ ቁጭ ብዬ ነው ለጓደኛዬ ነው የነገረው። ቁጭ ብዬ ጥቁር መነጽር አድርጌ ቁጭ ብዬ ነፍሴ ትወጣለች አለ። ሶል
ይወጥና ከተማ ትዞራለች እሱ እዛ ቁጭ ብሎ ይጠብቃል እና የሚገርም በቃ እና ወደ 4 ዓመት ፈጀኝ አለ በኋላ ለመመለስ ያናለኝ እነዚህ ኤክስፒሪየንሶች አሉ አሁን በዚህ ስናወራ ራሱ ዮጋ ሜዲቴሽን ስፖርት ነው ይላል ግን ነው ከስፒሪቹዋሊዝም በጣም መነጠል አለብን ከዛ ውስጥ የወጡ ሰዎች የሚመሰክሩትን ስንሰማ ምን አይነት ልምድ የቸርች ሰዎች ነው ማለት ተዋው የውጭውን አይደለም እና ቸርች መንቃት አለባት ነው ማለት እና በመጥፎ አካሄድ በመጥፎ ሁኔታ መተዋል አሁን አፍሪካ ውስጥ በጣም ዶሚናንት እየሆኑ ነው በተለይ አፍሪካ ውስጥ ሳውዝ አፍሪካ ውስጥ በብዛት አሉ ኒው ኤጅ ሙቭመንት ኢትዮጵያ ውስጥ ደግሞ የምገረም ምስጥሩ የሚባለው መጽሐፍ ዘ ሴክሬት የሚለው የሮንዳ በርን መጽሐፍ ላው ኦፍ አትራክሽን ለሚያተኩረው እንደ አውሮፓውያኑ በ2006 ነው የታተመው 2006 እንደ አውሮፓ በእኛ 1997 ወር ምናምን ሊሆን ይችላል ያኔ ነው የታተመው እና ከዛ ወዲያ ወደ አማርኛ ተተረጎመ ምስጥሩ ተብሎ ተተረጎመ ያኔ እንቅስቃሴ ነበር ግን ያ እንቅስቃሴ ሞር ሰፊ አልነበረ ሚዲያም ስለሌለ ምንም ስለሌለ በግለሰብ ዘንድ ተወስኖ የቀረ ነው ይሄ ስበትግ ምናምን ይያሉ ማኒፌስቴሽን ምናምን አሁን ግን ኢትዮጵያ ከ2010 ወዲህ ለነገር በማልችል ሁኔታ አዳራሽ ተከራይተው ምን ብለው በስርዓት እኔ ብዙ ጊዜ ፍሬሚንግ ምናረጋው ከሚያስተምሩት መጽሐፍ ነው እና እሱን ያሰራጫሉ ያን ብቻ አይደለም የመንግስት ተቋማትን ያስተምራሉ አይናቸውን ያስጨፍናሉ ይሄን ትክክለኛ እንት ነው መናገር ትሬኒንግ ይሰጣል መስጠው ግን ፐርሰናል ዴቨሎፕመንት ተብሎ ነው የሰበና ግንባታ ምናምን ተብሎ ነው ይሄን በግልጽ እነሱን በጻፉት መጽሐፍ ላይ በግልጽ ጽፈዋል ትልቅ ልማለኝ የሚል መጽሐፍ ካየኸው ዳዊት ገብረ እግዚአብሔር የጻፈው ነው እዛው በግልጽ ጽፈዋል እስከ ታች ድረስ እስከ ወረዳና እስከ ላይ ድረስ አሰልጥኛለሁ ብሎ ጽፈዋል መግቢያ ላይ እኔ እንደው ኢንጂነር አንድ ነገር ሳነሳ በኢትዮጵያ ውስጥ ያሉ አነቃቂ ሰውስት ትምህርቶች በልጥፎችህም ውስጥ በቃለ መጠይቆችህም ውስጥ አንስተህ ከዚህ እንቅስቃሴ ከአዲሱ ዘመን ሃይማኖት እንቅስቃሴ ጋራ የተሳፉ ናቸው ብለህ እምታነሳቸው ለዛ አስረጂ የሆኑ የራሳቸውን መጽሐፎችም ትምህርቶችም እንደዚህ አይነት ነገር ታጣቀሳቸዋለህ ከፐርሰናል ነገር የወጣ ነው ወይስ በርግጥም ያልተናገሩትን አንተ ተናግረህላቸው ነው በጣም መከራከሩት እዚህ ላይ ነው ጥሩ ነጥብ ነው ያመጣው ብዙዎቹ እንደዛ አባይቴ መጽሐፍ ጽፎ ማሰራጨት ማለት ቀላል አይደለም ኃላፊነትም እየወሰድክ ነው ይሄ የኔ ሐሳብ ነው እኔ ማንጸባርቀው ነው የሚደግፈው ነው እያልክ ነው ቀደም እንዳስተዋወቀው መጽሐፍ ማለት በዛ መጽሐፍ ላይ ጥያቄ ሲመጣብ ለመመለስ ሬዲ ሆነ ነው እና እነሱ ሲጽፉ እኛ ኒው ኤጀር ነን አይሉ አላሉም መስካውንም አይሉ ክርስቲያን ነን ይላሉ አንዳንዶቹ እንደውም ይገርሙኛል በየእምነት ተቋሙ ያሉት ልክ ስናነሳ ነጠላ ለብሰው ሄዶ ቸርች ግቢ ውስጥ ገብተው ፎቶ ተነስተው ሶሻል ሚዲያ ላይ ይለቃሉ ጓደኞቼ ብዙ ተከታይ ያላቸው አሉ ለጥፍልን ይላሉ ደውለው ምናምን እና ይሄ በጣም ስተት ነው መጽሐፍ እስከ ጻፉ ድረስ በቃ አልቋል በቃ ነገሩ የትም መሄድ አይቻልም 2 3 መጽሐፍ 4 አሉ እዚህ ሀገር እኛ አሁን ፍሬሚንግ ስንሰራ ይሄ ሰው ኒውኤጀር ነው አይደለም ለውን ስንሰራ በዋቢነት የተጠቀሙ መጽሐፍት ነው ምናየው በአለም ላይ አሉ የሚባሉ የኒው ኤጅ አስተምሮ መሪዎች አስተማሪዎች የነሱም መጽሐፍት ነው መጣቅሱት ለምሳሌ ሮንዳ በርነን ይጠቅሱልሃል ይደግፋሉ መጥቀስ ብቻ አይደለም እኮ ለጠቅላላ ዕውቀት ማንበብ እኮ አንድ ነገር ነው እኔ ማንበብ ያለው ሮንዳ በርነን መደገፍ ካነበብክ በኋላ ደግሞ ከደገፍከው ያንን ሐሳብ ደግሞ የሚያጠናክር ነገር ሌሎች ነገር ከጨማመርክ ሌሎች ደግሞ ያንን ልምምድ እንድለማመዱ ካደረክ ያንን ትምህርት ደግፋል ሮንዳ በርን በዓለም ታዋቂ ከሚባሉ
ኒው ኤጀሮች ውስጥ አንዷ ነች። ምንም ማን ከዳው ዝም ብሎ ዘመኑ እኮ የጎግል ዘመን ነው። ኒው ኤጅ ጉሩስ ብለህ ግባና ያመጣል ያለ አንድ በአንድ። ከዛ እና ኤካርት ቶልን ይጠቀማሉ። ኤካርት ቶል ጀርመናዊ የነበረ ኦፕራ ሾው ላይ እንደው the earth አለ the power of now ጀምራ the power of now ጻፈ the earth ጻፈ። ብቻ መንፈሱ እግዚአብሔር ካረዳ በቃላል ለምሳሌ ስናገሩ ተቻረጋለ ቶሞቹ በጣም ፓወርፉል በጣም ይላል እኮ አሁን አፖሎጂቲክስ ላይ ያሉ ክርስቲያኖች ይሄ እንትን ምትለው አይደለም ብዙ ጊዜ እንደማወራው ግማሽ እውነት ነው የምነግረው እውነት አለው የምነግሩት ነገር ውስጥ ትሩዝም አለው ልክ እንደ ሰይጣን በሙሉ እንትን እኮ እኔ ብዙ ጊዜ ልክ ሔዋንን እንደሞከረ ጌታ ኢየሱስን ሞክሮታል አይደል ሰይጣን ሲሞክረው የመጀመሪያው ትሩዝ ነው እኮ ይርቦታል ጾም ጸሎት ላይ ነበር እውነት እኮ ነው ኢየሱስ የነበረበት ኮንዲሽን የመጀመሪያ ከጾም በኋላ ምግብ ነው አርትስ የምለ ሌላ ነገር ተዝምንት አላቀም ጎበዝ ጿሚ ከሆነ ወይ ጫዋታ ኳስ እግር ኳስ ምናምን ትዝ አይልም የመጀመሪያው ተዝምለ ዳቦ ነው በጣም ስለዚህ ይሄ ትሩዝ ነው በቃ ኢየሱስ የነበረበት ሲቹዌሽን ነው አጠና እና እንደ ቦስቲ ቤዚክ ኒድ ነው መሰረታዊ ፍላጎት ነው ከዚህ በኋላ ከጨመርክ ጾሙን ልትጎዳ ስለምትችል እስከዛ ከሌላ ጋር እስከመጣልህ ድንጋዩንም እኮ ማድረግ ትችላለህ አይነት ፈተና ነው ግን ኢየሱስ የሰው ልጅ በእንጀራ ብቻ አይኖርም ከእግዚአብሔር አፍ ቃል በሚወጣ ስል ወዲያው ጥቅስ መጥቀሱን ሰይጣን ተረዳ የተተብሎ ተጽፏል ነው ወደ ተጻፈው ሄደ እግዚአብሔር ይመስገን የተጻፈ ነገር መኖር እንዴት ጥሩ መሰለ ሊትሬቸር ተጽፏል አለው ለከ ይሄ ሰውዬ የተጻፈው ነገር ነው መጠቅሰው ብሎ ሁለተኛው እኮ የተጻፈ ሄደና ይሄ ትሩ ነው አሁን እንዳትሰናከል መላእክቱን ምናምን መዝሙረ ዳዊት ላይ እሱን ጥቅስ እኮ እኔ በጣም ያዝና ምክንያቱም ባይብል በጣም ተወድ ከሆነ በባይብል ነው መፈተነው ጥቅስ በጣም ጥቅስ ከሆነ በጥቅስ ነው መፈተነው እና ወደዛ ሄዶ ሁለተኛው ፈተና የጥቅስ ነው ዛሬ ይሄ ነው ኒው ኤጅ ሙቭመንት አላዳ አስክ ቢሊቭ ሪሲቭ የሚሏት ቃል ማርቆስ ላይ ያለችው ቃል ሮንዳ በርን እኮ አስሬ ነው የምትጠቅስልህ ይሄንን ግን ቀረብ ብለ ገለጥ ያረክለት እንደ ሽንኩርት እንትን የሆነች ጋር ስትደርስ በቃ ታቃቸዋል ብዙ እንትን ሳትል ማለት ነው አስክ ሪሲቭ ከማን ነው ሪሲቭ የምታረጊው ብለ ሮንዳ በርን ብትጠይቃት ከጂኒም ቢሆን ምን ችግር አለው ትላለች መጽሐፏ ላይ ጂኒም ይስጠኝ ዩኒቨርሲቲ የተባለው ምስጠኝ ምንም ምስጠኝ ችግር ስለ ሶርሱ አገባኝም ትላለች ለኛ ሀገር ደግሞ ተረት አዘሉ የማህበረሰብ ሴት በጣም ይመቻል የትንፍጩ ዱቄቱን አምጩ የሚል ራሱን የቻለ ጥቅስ አለ በቃ የትም ጋንተን አርግ ኤኮ በጣም ሶርሱን ማታቀው ሀብት ሶርሱን የማታቀው መልስ ማለት በጣም አደጋለሁ እና ግን ማርቆስ ከማርቆስ ተነስታ ነው እንደዛ የምትለው ባይብል ውስጥ የቆንጹል ነው መጣቅሱት የሆነች ነገር ከላይ ምን ይላል ከስር ምን ይላል የምላው ነው ባይዛይ እሱ ጋር ከላይ በእግዚአብሔር ይመኑ ይላል ኢየሱስ ከዛ በኋላ ነው እዛ የተጻፈው እኮ እሱን ለሚያምኑት ነው ለማንም አይደለም ኦዲየንሱ እርሱን ለሚያምኑት በእግዚአብሔር ይመኑ ብሎ ነው ከዛ በኋላ ይሄን ያወራው እንጂ ለዓለም ህዝብ ለሁሉም አይደለም የተጻፈው ኦዲየንሱ ኮንቴክስቱ ሌላ ነው እና ሮንዳ በርን ግን ለዓለም ነው የምታረገው እሷን ጥቅስ ማለት ነው you see እና እኔ እንዳልከው የመለጠፍ መተው የሆነ ሃይማኖት ላይ መለጠፍ ትልቁ መለያቸው ነው በቃ እና እነዚህ እኛ ሀገር ቅድም ያነሳቸው ይደነግጣሉ በቃ ኒው ኤጀርሰን ኦኬ እሺ እንደሱ ከሆነ ካርቶልን እኮ ጠቅሰሃል ጆ ዲስፔንዛን ጠቅሰሃል ጆ ዲስፔንዛ ኒውሮሎጂስት ነኝ ይላል ግን እስካሁን እንትኑን አልደረሱም ውሸት ነው ብለው ብዙ ዶክመንተሪዎች ካይሮፕራክተር ነው እሱን ትንሽ ተምሯል ይሄ የስፓይናል ኮርድ ላይ እና ሲዶ ሳይንስ ነው የሚባለው ፒውር ሳይንስም አይደለም ግን ሲያወራ ይገርማል በቃ ሂሊንግ ላይ ኳንተም ሂሊንግ ላይ ይሰራል ይፈወሳሉ ሰዎች ምናምን ይላል ግን ሲፈወሱ የሆነ ደረጃ ላይ ሲደረስ ኮንሽስነሱ እያስተማረ ማለት ነው 3 ሜትር ምረዝሙ ሰማያዊ አካላት ይገባሉ ነው ማለት ወደ ክፍሉ ብሉ ቢንግስ ይላል
ኢንተርዳይሜንሽናል ይላል ማን እንደሆነ ወጣቃቸው ነገር the only person who can see that እንትኖቹን የሚያየው እሱ ነው እንትን ተሳታፊዎችም ያሉ መቶሉ እንትን እጅሉ እንትን ይላል ይሄ ቢንግ አንብቦ ቢካሚንግ ሱፐርናቹራል ይሄን ሁሉ ይጠቅሳሉ አሁን ያን መጠቅሳ የኛ ሀገር ሰዎች ቢካሚንግ ሱፐርናቹራል ማለት እኮ በቃ ፈጣሪ መሆን ነው አሁን ሰሞኑን ሲጠቅሱ ነበር የጆ ዲስፔንዛ ቢካሚንግ ሱፐርናቹራል የሚል መጽሐፍ አንድ ፖድካስት ላይ እሱ ሌሎችም ላይ መጽሐፍም ላይ መጨረሻው አቢ መጽሐፍት የጻፉት ላይ ስትሄዳለ የጆ ዲስፔንዛ 3-4 መጽሐፍ ይጽፋሉ ግን ስፒሪቹዋል ሙቭመንት ነው ኒውሮሎጂ ነው ምንም ኒውሮሎጂ አይደለም እሱን ልናነሳ እንችላለን ሳይንስ ሌላ ነው ሳይንስ ሲሆን ስፒሪት ፓርቱን አይቀበልም ልክ ቅድም ሳይኮሎጂ እንዳልከው ጥሩ እንዳነሳው ሳይኮቴራፒ አሁን ለምሳሌ ሳይንስ ነው ሰውን የምትመክረው ምን የምትለው ግን እነዚህ ስፒሪቹዋል ሌላ ቢንግ ኢንተርዳይሜንሽናል መልቲ ዳይሜንሽናል ቢንግ ይላሉ እና ይገባሉ አለ እሱ ኢንተርቪው ሲጠየቅ በቃ እና እዛው ኮንሺየስነሳቸው ሃይ የሆኑ ሰዎች ያዩዋቸዋል ሰላም ሊሏቸው ሁሉ ለምንድን ነው የመጣ ሁሉ ብለው ይጠይቁታል እኮ ቢንጉን ማለት ነው to that extent ማለት ነው ይሄን ሰውዬ አስተምሮን የሚያስተላልፍ ሰው ኔጀር አይደለም ብሎ እንደሱ ስትላቸው መልስ የላቸውም እስካሁን ካርቶልን ወይ ክሪቲሳይዝ እኔ ክርስቲያን ነኝ የምትል ከሆነ ክሪቲሳይዝ ነው ማድረግ ክሪቲካል ጽሁፍ ነው መጻፍ ያለበት ክርስቲያን ከሆነ እና ክሪቲሳይዝ አረገው ጭራሽ ቀደም እንዳልከው ካርት በጣም ስቲልነስ ላይ ነው አይደል እሱ የምታውቀው ዝምታ ጸጥታ ነው ኢቨን ቲንኪንግ አይፈቅድም ይሄ እንድታስብ ብሎ አይፈቅድም ራስን ባዶ ታረጋለህ የሚለው በሱ ውስጥ ቢንግህ ጋር ትሄዳለህ ያ ቢንግ ያለው ደግሞ አንተ ጋር ነው ጋድም ያ ነው ብሎ ነው የሚያስተምረው እና ስታየው ስቲልነስ ዝም በሉ ባይብሉ ስንት ተጠቅሳለ ዝም በሉ የሚል ብዙ ጥቅስ እኮ አለ ግን እንደዛምለው ባዶ ልናረግ አይደለም እግዚአብሔር መንፈስ ቅዱስ ለማዳመጥ ሆሊ ስፒሪት እንድንሞላ ነው ሰይጣን ባዶ ሆኖ ተጠርጎ አጊጦ ያገኛል ይላል አንድ ቦታ ባዶ መጥፎ ነው ይገርማል ባዶ ማለት በጣም መጥፎ ነው ወይ እግዚአብሔር ካመንከው እግዚአብሔር መንፈስ ይገባባል ካልሆነ ያኛው ነው የሚገባው እግዚአብሔር ቃል በሙላት ይኖርባችሁ ለሚለው እውነት የተደረገ ነገር እና ያኛውን ደግሞ ባዶ ሆኖ ሌላ ነገር ኢንቫይት ለማድረግ አንኖን ወይም ሊታወቅ የማትችል ልትጠራውና ስም ልትሰጠው የማትችለውን አካል በማንኛውም ሰዓት ወደ ውስጥ ለማስገባት ራስን የመጥረግ ስርዓት ነው ባይዘ ፒውር ሳይንስ ራሱ አሁን ሳይኮቴራፒ ላይ ስትሄድ ብዙ አይፈቅዱልህም ይሄ ባዶሁን ምንሁን ጥፋ ምናምን የሚለው ኮግኒሽንም ይሄ በአይምሮ መሆንም ይተፈለጋል ባይብልም እኮ እንደ ባለ አይምሮ አስቡ ይላል አይምሮ ለምን ተሰጠን ለጌጥ ነው እንደ ተሰጠን ካላሰብንበት እግዚአብሔር ሮንግሊ ነው የሰራው አይምሮአችንን ስለዚህ እንደ ባለ አይምሮ አስቡ ይላል ኮግኒሽን አስፈላጊ ነው ሐዋርያ ጳውሎስም እኮ አንድ ቦታ በአይምሮ የምጸልያለሁ በመንፈስም እጸልያለሁ ይላል እና በአይምሮ እጸልያለሁ ሲል እኮ ኮንሺየስ ሆኜ እጸልያለሁ ነው ኮንሺየስ ሆኜ የምጸልየውን ነገር አቀርባለሁ በመንፈስ ደግሞ በልሳን እጸልይበት ጊዜ አለ ይላል እና እነሱ ይሄን አስተምሮ ሲያመጡ በተለይ እቺ ባዶነት የሚሏት ቃል እዛች ፖይንት ላይ ነው ባዶ ሲሆኑ ማን ነው ኮንትሮል የሚያደርጋቸው እሱ በጣም ወሳኝ ነው ከሳይንስ የምንለዩት እዛ ጋር ነው ሳይንስ አይደለም ሳይንስ ነው ብለው ይታገላሉ ይገርማል ምንም እና እኔ አንዱ ችግር ምን መሰለ ንባባችን ሙሉ አይደለም እነዚህ ሰዎች እንትን ሲያደርጉ ሙሉ ንባብ አይደለም የሆነ አንዱን ሳይድ ነው ይዘው የሚሄዱት ለምሳሌ ካርቶልን ያነቡና ካርቶል ላይ የተጻፉ ክሪቲካል ጽሁፎችን አያዩ መጽሐፍ ጽፈዋል እኮ አንሮንዳ በርን ልንገር 2006 ላይ ጻፈች ልክ 2008 ላይ ባርባራ የምትባል ሴት ወዲያው ነው የጻፈችው ኢየሱስ ማርከሻ ማለት ነው ምስጥሩ የሚለውን ኢሚዲየትሊ እሱ አልተተረጎመም ገብቷል እሱን ለማንበብ ይፈል እዛ ላይ ስትሄድ እንደውም አሜሪካ ገደል ውስጥ የገባችው በዚህ ነው ብላ በዚህ law of attraction እና positive thinking the secret መጽሐፍ ላይ ተቀመጠ positive thinking እና law of attraction አሜሪካን እንደ መንግስት ነው የነቀነቃት ትልልቅ ካምፓኒዎች የከሰሩበት ይሄ ፖዚቲቭ ቲንከርስ ይሄ አደጋ ያለ እንዳያዩ ማድረግ አንድ የሪል ስቴት ትልቅ ካምፓኒ አለ አሜሪካ ውስጥ ዋናው ሰውዬ ትሬኒንግ ይሰጣሉ የመጡ አነቃቂዎች የሚባሉ
ቲንክ ፖዚቲቭሊ ምናምን ከዛ አካውንት የሂሳብ ዋናው ፋይናንስ ኃላፊው ኖ አሁን አካይዳችንን እንቀይራለን የዓለም ኢኮኖሚ እየተቀየረ you are negative thinker አለ ኔጌቲቭ ኤነርጂ እየሳብክ ነው አለ ከዛ አይሰማውም የሆነ ነገር ይሄ ሪስክ ማኔጅመንት አይሰማውም በቃ አንተ ይሄ ነገር ይስተካከል ስትል እንቅፋት ነው ለምን ኔጌቲቭ ከሳራ ልጠራብን ምን ልጠራ በኋላ አባረረው ለቀቀ አለ ባርባራ ነች ጻፈችው ይሄንን ለቀቀ ትንሽ ቆይቶ ሪል ስቴቱ ከሰመ ወደቀ ማለት ነው እና ከእውነታው ጋር እንትን አይሉም እና አያምኑም ሪያሊቲ ይሄ እውነተኛው ነገር ከእውነታ ጋር አይጋፈጡም ትርጉም ለመስጠት ይሞክራሉ ለዛ እንትን ሚስኮቲንግ ሌላ ነገር ይሰጣሉ ሚኒንግ ይሰጣሉ ያው ምገባቸው ችግር ውስጥ ገቡ ነው ከዚህ አንፃር ዝም ያንድ ስም ሳልጠቅስ ልንገር በፊት አንድ ከዚህ ከሂሊንግ ጋር የሚያስተምር ሰው አለ በቃ በሽታ ካለ ኃጢአት ነው እግዚአብሔር እናንተ ጋር ተጣልቷል ማለት ነው ምናምን ያለ እንደ ፕሮስፐሪቲ ጎስፔል አካል በፊት ያው ማቴሪያል ነበር በፊት ሂሊንግ ነበር አሁን ወደ ማቴሪያል የመጣው ማለት ነው ካለ እሱ በጠና ታመመሱ እንደዛ ስለ ነበር ሰውዬ በጣም ችግር ውስጥ ሲገባ አቆመ አስተምሮ አደጋ እነሱ እስከሚገቡ ነው ገብቷል አንዳንዶቹን አስተምሮች ስታይ ለምንድነው ቀደም ብለን አንተማነለው ስለዚህ ሪያሊቲ እውነታውን ከእግዚአብሔር ቃል ጋር በመነሳት ነውና አሁን ቀደም መጠቀስኩልስም ሌሎችም ብዙ አሉ መጠቅሳቸው ሐሜት አይደለም መጽሐፍ ጽፏል አሁን እንዴት ለማን የሚል መጽሐፍ አለ ነፃነት ዘነበ የጻፈው መጽሐፍ ገበያ ላይ አለ እሱም ውስጡን ስትገባ ሮንዳ በር እንደ ቦብ ፕሮክተር ሌሎች ብዙ የዚህ የኒው ኤጅ ሙቭመንት አስተማሪዎችን ነው የምታየው እዛ ውስጥ ራሱ ኢቨንት ትሬኒንግ ሁሉ እቅድ እንዳላቸው ሴቶች እና ወጣቶች ሚኒስቴር ነው የሚባለው 20 ሚሊዮን ያህል ወጣት እንደተሰጠው አንድ ጮህን ነበር ለምንድን ነው የምትሰጠው እሱ ለራሱ ካምፕስ ገቡ አንድ መጽሐፍ ቅዱስ ይዘህ መግባት አትችልም እስላም ከሆንክ ቁርአንን ይዘህ መግባት አትችልም ይላል መጽሐፉ ላይ እኮ ይዘህ የምትገባው ላው ኦፍ አትራክሽን የሮንዳ ባርነን የምን የኔት መጽሐፍት ነው ማለት ወጣቶችን ለማሰልጠን ጮህን ነበርኛ በሚዲያ ጮህን አሁን ትንሽ ቀዝቀዝ ብሏል እና አሉ አሁን ቪዲዮዎችን ታለ ዘመኑ ደግሞ መረጃዎች ነው በጣም ዮጊክ ሜዲቴሽን ዮጋ እንዳልኩ ኒው ኤጅ ለኢስተርን ሪሊጂንስ በጣም ይቀርባል ቡዲዝም በማንነት በራስ ላይ አይደለም ያተኩረው በጣም ይቀርባል እነሱና የዮጋ ሜዲቴሽን ትሬኒንግ ታለ ሲሰጡ ሙዚቃ ከፍተው ቪዲዮዎች አሉ እንጂ ላይ እንደዚህ የሚያረው ሰው የዮጋ ሜዲቴሽን ስለ ቻነሊንግ ሲያስተምሩ ታለ መናፍስት እንዴት ውስጣችን ገብተው መልእክታቸውን ማስተላለፍ እንደሚችሉ ቻናልማ ቦይ መሆን ማለት ነው አንተ ሌላ ኤነርጂ መጥቶ ያ የሞቱ ሰዎች ሊሆኑ ይችላሉ ከስንት ሺህ ዓመት በፊት ቪዲዮዎች አሉ አሜሪካ ነገር ታዋቂ ቻናለርስ አሉ እና ይሄን ኢትዮጵያ ውስጥ ያስተምራሉ ቻናሊንግ እንዳለ ማለት ነው የሙታን መናፍስት ተሪ ብሎ መጽሐፍ ቅዱስ ላይ ልክ እንደሚያስቀምጣቸው አይነት በጣም የሚገርመው ነገር እንደው አድማጭ ተመልካቾቻችንን በዚህ ውስጥ በጣም የጠለቀ ነገር ማየት እንዲችሉ ሳይንስ እና ሃይማኖት የሚባሉት ነገሮች በአንድ ላይ እንዳሉ እና አብረው ሳይጣሉ የሚሄዱበት ልዩ መንገድ ተደርጎ ነው አሁን the new age movement ወይም ናም እየተተዋወቀ ያለው በዚህ ውስጥ ደግሞ ሳይንቲፊክ ፓሽን ያላቸው ወጣቶች እንደ አንድ ግኝት እንደ አንድ የእውቀት መንቃት እና አብሮትም ይሉታል አንዳንዶች ከሌላም በኩል ደግሞ አዌክኒንግ ብለው ይሉታልና በሰሞኑ ለብዙ ወጣቶች ሁለት አይነት ግራ መጋባትም መደነቅም ምክንያት የሆነች ለብዙ ቤተሰቦች ደግሞ ልጆቻችን በስልካችን ምን ነገር ያያሉ በመንሰጣቸው ስልክ ኃላፊነት በወሰደ መንገድ ነው ወይ ልጆች የሚያድጉት ሁለተኛስ ልጆቻችንን ምንድነው ያስተማረችብን ያለችው ብለው እስኪደነግጡ ድረስ ብዙ ልጥፎችን በሶሻል ሚዲያዎች ውስጥ አይቻለሁ አንተም በሷ ጉዳይ ላይ ስታነሳ ነበርና ከዚህ ጋር ተያይዞ
ሃይማኖት በዚህ በኩል አለ ሳይንስ በዚህ በኩል አለ የሁለቱ ድቅል ውጤት the new age movement ተብሎ አሁን መጥቷል ራሱን የቻለ ልዩ መልክ ተደርጎ በጣም ከለርፉል በሆነ ነገር እየተወራለት ነው ያለው እውነት ነው ስለዚህ እነዚህ ነገሮች ለቤተ ክርስቲያንም ለሀገርም ለማህበረሰብ መስተጋብር ያለው አደጋ እና አቀራረቡ እነዚህ ነገሮች ብታነሳቸው ወሳኝነት አላቸው ብዬ አምናለሁ እውነት ነው ስለዛች ሚዲያ ላይ ሰሞኑን የተለቀቀችው ልጅ አይ ቲንክ መነሻው መስዋዕት እዚህኛው እኔ ሁለተኛ ዙር ነው ማለት ከአንድ አመት በፊትም ተመሳሳይ ነገር ስለገጠመን በዚህኛው ዙር ሷነችና አንዳንድ ሰዎች ምን ይላሉ ገና ትንሽ ልጅ ያው አንድ አመት ትንሽ አይባልም ወጣት ስለሆነች ብዙ እንትን አትበላት የሚሉ ሰዎች አሉ በርግጥ ሰው አንድም ውሳኔ ሲወስን እጁ ላይ ባለ መረጃ ነው እና በተለይ ኒው ኤጅ ላይ የተጻፉ መጽሐፍትን አንበበ መረጃው ኖሮ እሷን ከሰማሃት ትደነግጣለህ የምታወራው ነገር ከራሱ አይደለም የሆነ ቦታ ያየችው ነው ሌሎች ሲናገሩ የሰማችው ነው የምትናገረው ያንን ኢቨን አናሊሲስ ሁሉ አልሰራችም እዚህ ሀገር አንዱም ችግራችን ይሄ ነው ምንጭ ለመጥቀስ በጣም ይፈራሉ እኛ አንዳንዴ በስም ችግር መሰለም እናገኘው የማን እንደሆነ ቀደም ትልቅ ልማለኝ የሚለው መጽሐፍ የነገርኩ 400 ገጽ አካባቢ ነው ዋቢ መጽሐፍት የሉትም ከየት እንዳመጣቸው ዋቢ መጽሐፍት 400 ፔጅስ መጽሐፍ ያለ ዋቢ መጽሐፍ 400 ገጽ ሬፈረንስ አልጠቀሰም ምክንያቱም ትሬስ ስለምታደርገው ወደዛ ማለት ነው እና እቺም ልጅ ስታወራ ከየት እንደወሰደችው አትናገርም እና ከዛ እኔ ፖድካስት እንትን ቲክቶክ እንትን አላት ገብቻ ያየው ሰዓት ወደ 150 ምናምን ሺህ ተከታያላት አሁን ከፍልል ይችላል ላይክ ደግሞ 3 ሚሊዮን ደርሳለች እስካሁን በዛ ውስጥ ያላት ላይክ ማለት ነው እና ምን ያህል ወጣቶችን እየደረሰች እንደሆነ ማይቻል የምትናገራቸው ንግግሮች ስትል ብዙ ሰው ኖርማል ነው አረጋው ሴክሹዋል እኮ ያለ ነው እንድንጠቀመው እግዚአብሔር የሰጠን ነው ኒው ኤጅ ሴክሹዋል ኤነርጂ ግን ሌላ ነው ሴክሹዋል ኤነርጂ ለአዌከኒንግ እንደ አንድ ግብአት ነው የሚወስዱት አዌከኒንግ ላይም ጥቅም አለው ነው ማለት ያ ማለት ይሄንን ሴክሹዋል ልምምድን ምን ያህል እንደሚገፋፋ አስብ ወጣቶች ዘንድ አዌከንድ እንሆናለን እያሉ ወደ ሴክሹዋል ሄዱ ነው ማለት ነው ኒው ኤጅ ሴክሹዋሊቲ ብለው ያንብቡ ገብተው እና ለመነቃቃት እስካሁን ሌላ ነገር የሞከረው ሁሉ ወደዛ ሊሄድብን ነው ማለት ነው በሌሎቹ ያልተሳካለት እና እቺ ልጅ የምታወራው ነገር የራሷ አይደለም በአዲሱ ዘመን እንቅስቃሴ ውስጥ የተለያዩ ሰዎች የጻፉትን ነው አንድ ቀን የከረመኝ 4 ነገሮችን ስለ ማኒፌስቴሽን ታወራለች ማኒፌስት ማድረግ ከፈለጋችሁ ብላ ማለት ነው ከዛ ቢሊቭ ትላለች ከዛ ደግሞ ፕሬይ የሚላል ከዛ ፊዚካል አክሽን ትላለች ሰርቴኒቲ ትላለች ቢሊቭ ሰርቴኒቲ ፊዚካል አክሽን እና ፕሬይ ነው የምትለው ይሄን በእውነት ነው የምለው ፓስተር አሁን በከፍትልህ እንደዚሁ ታለ አንድ ዴቪድ የሚባላል እሱ እንዲህ ነው በዚህ ኦርደር ነው የምናገረው እሱ አይን ስትናገር ከዴቪድ ያመጣውት ነው እያለች አይደለም የምታወራው ልንገራችሁ እስቲ ምናምን ብላ በቃ ልክ እንደ ራሷ ነው የምትናገረው ስለዚህ ይሄን መግለጥ አለብህ ማለት ነው ከየት እንዳመጣችሁ ከጀርባ ምን እንዳለ መግለጥ አለብህ ማለት ነው ስለዚህ ምን ሰማው ነገር ሁሉ ይሄ ከፍል የሆነ መስማት ስብከት ያበዛው መሰለኝ ዛሬ በጣም ትልቅ ነገር እኔ አንድ እንትን ለበለ ፓስተር በጣም ደስ የሚለኝ ከእግዚአብሔር ቃል ውስጥ ነገስት ውስጥ አንደኛው ነው ሁለተኛ የኤልሳ የጊያዝ ቪዥን ስታይ ኤልሳ ፉል ቪዥን አለው እግዚአብሔርንም ያያል ጠላቱንም ያያል እንትና ግን ፓርሻል ነው ጊያዝ ጠላቱን ብቻ ያያል እግዚአብሔርን አያይም እዚህ ላይ አንድ ሰው ልጨምር መሳፍንት ሳምሶን እግዚአብሔርን ያያል ጠላቱን አያይም ምክንያቱም ሆሊ ስፒሪት እንዳለ እኮ ያውቃል ሳምሶን እኮ ዕውቀቱ ቀላል እንዳይመስል ይሄ ከሄደ እኮ ሳሙኤል እንደማ ኤኒዋን በጣም እኔ ያሳዝነኛል ሳምሶን እያወቀ የገባ ሰው ወደ እንትን እና ሳምሶን ጠላት እግዚአብሔርን ብቻ ያለ ጠላት ግን በጣም አነስተኛ ግምት
ሰጥቷል። ሲመጡ ያው መታቸዋለሁ ምን ችግር አለ እያለ ነው ችግር ውስጥ የገባው። እና ሶስቱንም ስታይ የተለያየ ቪዥን ነው። ሳምሶን እግዚአብሔርን ያህል ጠላቶቹን ግን ለማየት አልፈለገም። አይቶ ደግሞ አንደርማይን አድርጓቸዋል። ጊያዝ ደግሞ ሁሌ ጠላቱን እያየ ነው የሚያደንቀው። ወዮ ብቻ ነው ወዮ በቃ የለም እግዚአብሔር እሱ ጋር አለ እኮ ግን አጠገቡ። ኤልሳ ግን ፉል ቪዥን ነው ያለው። ስለዚህ ፉል ቪዥን ያስፈልገናል። ጠላትንም ማየት አለብን። ከኛ ጋር ያለው ደግሞ ከሁሉም ትልቅ አምላክ እንደሆነ እሱንም ማየት አለብን። እና ብዙ ጊዜ በዚህ ኒው ኤጅ እንትለስተ ከፊል ነገር ነው ይዘው ምንነሱ ቅድም ብያለሁ። ሮንዳ በር እዚህ ጋር ላው አትራክሽን ምናምን የምትለው ነው ኦልሬዲ 2 ዓመት ኢሚዲየትሊ ጽፈው ለዛውም እኮ ክርስቲያኖች አይደሉም ጽፈው የሚገርም ሴኩላር እንትኖች ሁሉ ጽፈው አንዴ ልንገር ላው አትራክሽን ላይ ኳንተም ፊዚክስ ተጠቅመን ትላለች። አንዴ ኳንተም እንትን ቫይብሬሽን ምናምን ስትል አንድ ሳይንቲስት ተሰማና አንቺ ሴትዮ እጅሽን አንሺ ከኔ ሳይንስ ላይ የኳንተም ፕሮፌሰር ነው hands off out of my quantum physics አለ ተናዶ ማለት ነው። እና ሴኩላር እንትኖች ነው ማለት የክርስትና አፖሎጂስቲክስ ተተ ስለዚህ እቺኛውስ ምን ብላለች ወላን እናንበል የካርቶሎጂ ጋር ዘኒው ኤርዝ ብሎ በቃ ብዙ ነገር ጻፈ አይደል the old deception in a new fashion ነው ምናምን ብሎ ኋላን ተክሳለ መጻፎቹ ማንበብ ለሚፈልጉ ጽፏል። አንድ ሮበርት አበነስ የሚባል ታዋቂ ቴዎሎጂያን በቃ እንዴት ደስ እንደምለው በቃ እያንዳንዱን ጥቅስ በቃ እንደ ያስቀምጥ ወይ በጣም ውሸት ነው የሚያወራው በቃ ይገባል በቃ። ስለዚህ ቶልን ብቻ የካርቶልን አሁን ብዙ ክርስቲያኖች አንብበዋል። ቅሬታ ተሰኙ ወዳጆች ያሉ ቶልን እንደነካው የካርቶልን ብለው ቅሬታ ተሰኙ ስፔሻሊ አሁን ዘ ፓወር ኦፍ ናውን ማን ያላነበባል እንጂ በጣም የሚገርም እኮ ነው አሁንን መሆን ታዳ። ምክንያቱም አሁን ይሄ ራሱ ቢብሊካል ኮንሰፕቶችን ወደ ራሱ ዓለም ሲወሰደበት እንጂ ሶርሱ እኮ ቢብሊካል ተርሚኖሎጂ ነው እና እግዚአብሔር አሁን ያደርጋል ያሁን አምላክ ነው ጋር ዘጋዶፍ ናው ነው የምንለው። በጣም እንደው አቋረጥኩ እንጂ የገዛኝ ሙሴ መዝሙር አለ ይህች ነች ጌታ የሰራት ቀን ሐሴትን እናድርግ በሷም ደስ ይበለን የትናንት ደመና ጉሙ ተበተነ የሚለው መዝሙር ላይ የነገን ጓዝና ጉዝጓዝ አምጥተን ለዛሬ አናሸክመው የሚል ነገር አለው። the power of ነው እኮ ነው እሱ መዝሙር ራሱ ምክንያቱም ነገ የራሱ ጭንቀት አለው። ለምንድነው ወደዚህ ተበድረን ይዘን ይሄኛው የዛሬው ሸክም እንዲያ አጎንብሰን እንትን እያልን ለምንድነው ነጭን ቀንና መስግን ነው አይደል ማለት መጽሐፍ ቅዱስ ዛሬ ሐሴትን እናርግ ነው ማለት ግን ሮንግሊ ወስደው ፓርሻሊቲ ከዛ ምኑ መሰቀድም እንዳለ ነው። እሺ የካርቶል እንደሱ ብሏል ወደ አሁን እናምጣ ብሏል። ወደ አሁን እናምጣ ምለው ቢንግን ለማግኘት ነው ያኛውን እግዚአብሔር ሳይሆን ውስጣችን ያለው እዚህኛው ግን እግዚአብሔርን ለማግኘት ነው። አንዱን አምላክ ልናገኝ ነው በጌታ በኢየሱስ ክርስቶስ በኩል እሱን ለማግኘት ነው። ይህች ነች ዛሬ ቀን ስናመጥ እሱን ነው። ቶል ግን ኢየሱስን ለማግኘት አይደለም ዝም እንበል ጸጥ እንበል ማለት በውስጡ ያለውን ጋድን ለማግኘት ነው። በውስጡ ያለውን የራሱን ጋድ እግዚአብሔርን ለማግኘት ነው። ስለዚህ ቀረብ ብለ እግዚአብሔርነቱን ለማግኘት ነው። ጎሉ ሌላ ለማግኘት ሳይሆን እግዚአብሔርነቱን ታንክ ዩ ግቡ ሌላ ነው። ገብተዋል ግቡ ሌላ ነው። እና ኳሷ ተመታ መሃል ላይ ወደ ሌላ ጎል ነው የምትሄደው። ማመታቱ ጥሩ ሊሆን ይችላል እና ቀረብ ብለ ከዛ እሺ ካርቶል መጽሐፍ ቅዱስን ተጠቀስ ኢየሱስ ያስተማረውንም ስለ ኢየሱስ ምን ትላለህ ብትል በቃ ኢንላይትንድ ሰው ነው ይላል። በቃ ከበራላቸው ሰዎች ግልጽ እኮ በኢንተርቪው ሁሉ የተናገረው ነው። he's one of the enlightened men ይላል። እኛም ወደሱ ለመድረስ ነው የምንታገለው። ክራይስት ኮንሺየስነስ ይላል። በቃ ራሱን ባዶ አደረገ በሞትም ምናምን ይሄ የመስቀል ስቃውን ደግሞ ሳፈሪንግ ነው እንደ ቡዲስት ሳፈሪንግ ራሱን የቻለ የቡዲስት ሳፈሪንግ ነው ምናምን ነው ማለት እና ራሱን ያገኘ በቃ የሀሳብ መሪ ፋናዎጊ እንደ ቡዳ ወይም እንደ ነብዩ መሐመድ በእስልምና እምነት እና ራሱን ለጆርኒ ያደረገ ነው ይላል እንጂ የእግዚአብሔር ልጅ ነው። እቺን ጥቅንጣት ያክል ጆ ዲስፔንዛን ሜዳ ጠይቀው ኢየሱስ ማለት ይሄን ሁሉ ጠቅሰው ማለት ነው። ስለዚህ እየተላጡ እየተስፋቁ ሌላ ናቸው። ስፋቁ የኢቪል ወርልድ ስፒሪት ተላላኪዎች ናቸው። ስለዚህ እስከ መጨረሻው መቀጠላል መላጥ አለብን። ሽንኩርታን እየላጥን
እስከ መጨረሻው መሄድ አለብን ማለት ነው። እና ሌሎቹንም እንደዚህ ልጠቅስ አደገኛ ደግሞ አሉ በጣም አደገኛ ሆነ ኒው ኤጀሮች አሉ። ቅድም ቻኔልን ሁሉ ሰለ ክርስትናን በጣም የሚቃወሙ ውስጣቸው እየተናደደም ጥቅስ የሚጠቅሱም አሉ። ደግሞ እኔ አንዳንድ ትናንት ነው እንደዚህ አንድ የጻፍኩ ጽሑፍ ላይ ይገቡና በቃ በጣም ክርስትና እንደውም የሆነ ዋሻ ነው እንትን እስር ቤት ነው። ታዲያ ለምን ትጠቅስብኛለህ? ጥቅሴን አትጥቀስ እኮ ነው ያልኩ። ክርስትና እንዲህ ከሆነ ለምንድን ነው መጽሐፍ ቅዱስ የምትጠቅሱት? ግን ይገርማል። አሁን ግን እግዚአብሔር ይመስገን እየገለጣቸው ነው። እኔ እስካሁን ባለኝ ልምምድ ብዙ ሰው ወደ አይምሮ እየመጣ ነው። በውስጥ የሚመጡልኝን ጽሑፎች ልነግር አልችልም። በቃ መሄድ ያቋረጡ አንድ ቲም በፊት እዛ ላይ ከአንድ ዓመት በፊት በሰራ ነው ስራ ትዝል እንደሆነ ወደ 60,000 ሊያሰለጥኑ ክረምት ላይ የዛሬ ዓመት ሊያሰለጥኑ ሬዲ ሆነው ዳጊ የምትባለው ዳጊ ድሪምስ እና አንድ ከኛ ደግሞ ዶክተር ወዳጄና ትግል ነበረ 60,000 ወጣቶች በዚህ ፐርሶናል ዴቨሎፕመንት ተብለው ሊያሰለጥኑ ማለት ነው። እዛ ሶሻል ሚዲያ ላይ ሁሉም ተረባረበ። ፋይናሊ አንድ የሚመዘገብ ጠፋ። እዛ ያለ ሰው ነው የምነግርህ። አንድ 60,000 አስበው 1,000 የገቡ አይመስለኝም። ፋይናሊ ዶክተር ወዳጅነት ግልጽ ተናገረ። እንዲያውም የምስጋና መልእክት ሁሉ እንትን አለኝ። ምንድነው በቃ አልተቻለም ነው አለው። አስቴር በዳኔ ጋር ትግስ ያወሩ ምን ልልህ ነው ሶሻል ሚዲያው ትልቅ አዌርነስ እየፈጠረ ነው ብዬ ነው። ሌላ እኔ ለክርስቲያን ወገኖቼ በተለይ አገልጋይ ለሆኑት አንድ ማስተላልፈው መልእክት በእነዚህ ሰዎች ጉባኤ ላይ አትገኙ። ሄደው የሚያስተምሩ አሉ ብዙ እንትን የሚሉ ለምን ብዙዎቹን ስጠይቃቸው በቃ ብዛኮ ብዙ ወጣት እናገኛለን ምናምን እያሉ ነው አይደለም። ሳይድ ኢፌክቱ ሌላ ነው። እዛ ስለሄዱ የሄዱ ወጣቶች አሉ። እንዴ ፓስተር ከሌዶ የለ እንዴ እኔ ማለድበት ምክንያት አንተ አሁን ባንተ ጋር ያሉ አንተ ቸርች ምዕመናን አለው አይደለ አካል የቸርቹ አካል አንተ ሄደ የቡዲስት ሜዲቴሽን ጋር ፐርሰናል ዴቨሎፕመንት ብለሰሰት እዚህ ያለው ነገ ከነገ ወዲያ ይሄዳል። እና እንደዛ ሄዱ ሰዎች አሉ። ይገርማል። በፍጹም አያስፈልግም። መስመር መሰመር አለበት። ክሊር የሆነ መስመር መሰመር ብዙዎች ሄደዋል። ከየእምነቱ ከክርስትና እምነት ብቻ አይደለም። እንደውም በኦርቶዶክስ እምነት አካባቢ በጣም ቻሌንጅ እንዳደረጓቸው ሰምቻለሁ። አንዳንዶቹ ለምንድን ነው ሄዳችሁት? ይሄ የክርስትናዊ ነው በሚል እንትን እንዳሉ አውቃለሁ። እና ባሄዱ ነው የምመርጠው። አሁንም ወደፊትም ይሄ የኛ ካልኩሌሽን ይቀር። እዛ ማርኬት እናገኛለን ይቀር ግድ የለም። የእግዚአብሔርን ቃል አመቻምቸ የምታገኘው ማርኬት አደጋ አለው በጣም። እግዚአብሔር እየረዳን ነው። በጣም የሚገርም ነገር ነው። እንደው እግዚአብሔር አንዱ እንግዲህ የኒው ኤጅ የትምህርት ይዘቶች እጅግ ላሰማማማ ላይ በተስፋ ደረጃ ለሚደረግ ደግሞ ጉዞ ደግሞ አጓጉ በልምምድ ደግሞ ጉዞ ውስጥ ደግሞ መናፍስታዊ እገዛም ጭምር ያላቸው እና ቶሎ ሊደረስበት የሚቻል አይነት የጉዞ መስመራቸው ተቆጣሪዎች ናቸው። 7 መንገዶች 5 ተብለው በእንዲህ አይነት እውነት ነው የተቀመጡት እና አሁን ለምሳሌ ስለ የቻክራዎች 7ቱ አሁን ቻክራዎች ሲነሱ በአዌክኒንግ ትምህርታቸው ውስጥ 7 ደረጃዎች አሉት። ከሩት ቻክራ ጀምሮ እስከ ክራውን ቻክራ ድረስ 7 አሉት። ከዛ በኋላ የአዌክኒንግ ሌቭሎች ራሳቸው በዛ ውስጥ አሉና እነዚህ በጣም ስፔሲፊክ ከመሆናቸው የተነሳ ሰው በእግዚአብሔር ፈቃድ ውስጥ በየጊዜው እየተመራ ነው የሚሄደው። ክርስትና በእንደዚህ አይነት መንገድ ነው። እዚህኛው ጋር ስትመጣ ደግሞ ተቆጣሪ በየጊዜው ሄደህ ልትነካቸው የምትችል ፕራክቲካል እና ፕራክቲስ ሊደረጉ የሚችሉ ነገሮች መሆናቸው አማላይነታቸው እና ሾርት ከትነታቸው
ከክርስትና ጋራ ከምዳክር የሚያስብል አይነት ሆነዋል። ትምህርቶቹን ማወቅ እነዚህን እና መፍትሄያቸውና የሚወስዱበት ዓለም ግቡ የቱ ጋር ነው የሚያደርሰን የሚለውን ነገር እንደው ብታነሳው መልካም። ቀደም ጥሩ አንስታለ። ይሄ መሪሆችን ያነሳሉ። ያን መርህ ሲያነሱ ከሳይንስ ሊጠቅሱ ይችላሉ፣ ከተለያዩ የሃይማኖት ጎራዎች ሊጠቅሱ ይችላሉ፣ ከመጽሐፍ ቅዱስም ጨምሮ ማለት ነው። እና ፕሪንሲፕልስ ይሄን ማድረግ ለምሳሌ አስክ ብሊቭ ሪሲቭ የሚለው ፕሪንሲፕል አይደል? ሶስቱ ፕሪንሲፕል ነው የሚሉት ሲጠቅሱ። እና አንድ ሰው ምን አለ? they use the principle but they reject the prince ይላል። ንጉሱን አይፈልጉትም። የፕሪንሲፕሎቹን ንጉሱን አይፈልጉም። ፕሪንሲፕሎቹን መርሁን ከመሪው ለይተው ነጥለው ነው ከባቢል ወስዱት። ተቀደም አነሳን አይደለ? ኢየሱስ ሲባል ምንድነው ሲባል በቃ ሰው ነው ምሉት ማለት ነው። ፕሪንሱን አልፈለጉትም፣ በማንነቱ አይፈልጉትም። እና ፕሪንሲፕሎችን ያስቀምጣሉ። እነዚህ ተቆጣሪ እንትኖች እኔ አንዳንዴ ድክም ነው ምለኝ መቁጠሩ ራሱ እና ይሄን በዚህ ብቻ ይምሳለ። አሁን ለምሳሌ ሜዲቴሽን አለ፣ ትራንስደንታል ሜዲቴሽን አለ። ይሄ ተሻጋሪ ከሰውነት አልፈ ፓወር ሁማን ፖቴንሻል ተጠቅመ ሳይኮሎጂም የሆነ ያህል ግብአት ሰጥቶታል ለዛ ሙቭመንት። እዛ ላይ ራሱ ፕሪንሲፕሎች አሉ። ዮጋ ሜዲቴሽን ኦር ትራንስደንታል ሜዲቴሽን ብዙ አይነት አለ። ሲሰሩ ስቴፖች አሉ። አሁን ለሰ ቃል ይሰጣል፣ ማንትራ ይሉታል። ያቺ ቃል ትርጉሙን ላታውቀው ትችላለህ ወይ የሆነ ያችን መደጋገም አለ። የደጋገም ከማይንድ እንትን ለማለት ማለት ነው፣ ፎከስ ለማድረግ ነው። እና የደጋገም ቃሏን አንድ ፊደል ከተሳሳክ ተመለስ ወደኋላ ይላሉ፣ እንደገና እንድትደግም ማለት ነው። ፎርሽ ነው የምትሆነው ባይዘይ ልክ ስትሳሳት ፎርሽ ነው የምትሆነው። እንደገና ያን ማንትራ እዚህ ያሰሩ ነበረ ባይዘይ የሆኑ እዚህ ጦር ኃይሎች ማንትራ እየተቀበሉ ምናምን ቃላት መሰጡ። ኢየሱስ ክርስቶስ ስለ ጸሎት ሲናገር ትዝላል። አይዛብ በመደጋገም ይመስላችሁ እና እዛ ጋር ያለው ቡዲስት ሜዲቴሽን የቆየ የኢስተርን እንትን ነው። እና ይሄ ማንትራ እንትኖች ፕሪንሲፕሎች ምናምን ህጎች ብዙ አሉ። እና እኛ ጋር ግን ፕሪንሲፕል ብቻ አይደለም፣ ፕሪንሱም አለ። የፕሪንሲፕሉ ጌታውም አብሮና ያለን እና ከዚህ አኳያ መግለጥ ላይ የሚያመጡት ፕሪንሲፕሎች ላይ ጠለቅ እያለን እየገባን ምን ማለት ነው የፈለጉት። ለምሳሌ የስበት ህግ ላይ ፕሪንሲፕል አላቸው። ቅድም የጠቀስነው አይነት አለ። ይሄን ተራራ ከዚህ ተነቅለ ወደዛ ሄድ ብትል ባይብል ሄደን ከላይ ምናንበብ ከታች ምናንበብ መጽሐፍ ቅዱስ ውስጥ ገብተን ሪሊ እንደዛ ነው ወይ? ሁለተኛ ደግሞ የሳብነው ነገር ሁሉ እናመጣዋለን ወይ? እንዳውም ሳበን ነው አይደል ማለት መጽሐፍ ቅዱስ ሳበኝ ወዳንተ እና ማይንዳችን ይሄ ማኒፌስቴሽን የሚሉት ለኦፍንት ላይ ማይንዳችን የፈለገው ነገር ያግበሰብት ባይዘይ ኤኒቲንግ እናመጣለን ነው ማለት። የትኛውንም ነገር ካላመጣሽ በደንብ አልሳብከው ነው ማለት። አሳሳቡ ላይ ተሳስተዋለው ማለት። እና እኔ እግዚአብሔርን ቃል በመንፈትሽበት ጊዜ ምን ያህል አሁን ላው ኦፍ አትራክሽን ባይዘይ ሳወራ ብዙ ክርስቲያኖች ያምናሉ የስበት ህግ። የዚህ የስበት ህግ ወይ ላው ኦፍ አትራክሽን ምንለው መሪሆች አሉት የራሱ በመርህ ደረጃ የሚያስቀምጡት። ቀደም የጠቀስናቸው የመጽሐፍ ቅዱስ ጥቅሶችን ሌሎች ብዙ ሰው በልቡ እንዳሰበ እንዲሁ ነው የሚለው ምሳሌ ላይ ያለውንም እሱንም ይጠቅሳሉ ብዙ ነገር። እና እንደዚህ አይነት ጥቅሶች ሲጠቀሱ እንደ ክርስቲያን ክፍሉን ሙሉን ማንበብ አለብን፣ ኮሜንታሪዎችን ማንበብ አለብን። እዛ ላይ ደግሞ ያስተማሩ የእውነተኛ ክርስትና እምነት ላይ ትምህርት የሚሰጡ አገልጋዮችን እንጂ ተጽፏልና እዛ ኢየሱስ መች ተቀበለ ተጠቅሶለት እና የተጠቀሰለት እኮ ከሌላ ጋር አይደለም። ሰይጣን ለኢየሱስ የተጠቀሰው እኮ የተጻፈውን አልተቀበለው። ስለዚህ ስለተጠቀሰ አንቀበልም። ከመጽሐፍ ቅዱስ ስለተጠቀሰ ሆዳችንን ባርባር ብሎት ሄደን አፈፍም አናደርግም እንደ ክርስቲያን።
መንፈስን ሁሉ መርምሩ ነው አይደል እግዚአብሔርም ቃል። ስለዚህ አሁን ብዙ ሰው ለምሳሌ ጥያቄ ያነሳ የስበት እኮ መቃወም የለብህም። ሰው ኔጌቲቭ ነገር ካሰበ ኔጌቲቭ ነው የሚከተለው፣ ፖዚቲቭ ከሆነ ፖዚቲቭ ይከተለዋል ብዙ ነገር። ግን የስበት ህግ ማለት እሱም ብቻ ማኒፌስቴሽን ሁሉ አለ፣ ሚራክልስ ሁሉ ድረስ ይደርሳሉ፣ ሂሊንግም ጋር እስከዛ ድረስ ይሄዳሉ። በስበት ህግ መኪናና እንትን ምንድነው ቤት ብቻ መሳብ ብቻ አይደለም፣ ውስጡ ብዙ ነገር ነው ያለው። ስለዚህ እንደ እግዚአብሔር ቃል መፈተሽ አለብን ማለት ነው። እኔ ዝም ብዬ ያየኸው የስበት ህግና የእግዚአብሔር ቃል ብዬ ሳይ ከደህንነታችን ከመዳናችን እንጀምር። መዳናችንን እኛ ስበን ያመጣ ነው አይደለም፣ በጸጋ ነው የዳን ነው አይደል? እንደውም ጠላቶች ሳለን ምንም በቃ ቁጭ ብለን ስለ ደህንነት አስበን ምናምን ትልቅ ወንጌል የምስራች የሚባለው ለዛ አይደል? ምታደገን በሌለበት ታዳጊ በሌለበት በመንገድ ሲሄድ ነው በህይወት ኑር ያርኩሽ በደም ተለውሰሽ ያ ምኑን ስባል እስቲ በደም የተለወሰ ሰው አቅምም የለው ለመሳብ እንደው እና ክርስትና እኛ የመሳብ አቅም በግላችን ማለት ነው የመሳብ አቅም እንዳለን አስተምረን አንጎላችንን ተጠቅመን የውጭውን ዓለም ኤክስተርናል ፋክተሮችን በቁጥጥራችን ስር የተፈጥሮን በቁጥጥር ስር እናረጋለን እንደተባለው ማለት ነው። ወደዛ መሄድ እኮ ነው መሳብ ማለት በቃ ምንም ነገር አመጣለው ማለት። ስለዚህ ክርስትናችን ውስጥ እግዚአብሔር የሳበልን በጸጋው እሱ ሳበን እንጂ እኛ አይደለም። ሁሉም ከዛ በኋላ ነው ሌላው በረከት ሁሉ እኮ ከደህንነት በኋላ ነው። ለዚህ ነው ምህረት ለወደደ ወይም ለሮጣ አይደለም ይላል እግዚአብሔር ቃል። ምህረትን ፖዚቲቭ ቲንከር ሆነ ተምር ያለው ምናምን ምህረት ለወደደ ኤሳውን ጠላው ያዕቆብን ወደድኩ ይላል መጽሐፍ ቅዱስ። ያዕቆብ እኮ የሚወደድ አይደለም፣ በጣም አታላይ ሰው ኔጌቲቭ ቲንከር እኮ ነው ያዕቆብ። ሁሌ በቃ የሚሰራው ተንኮል ኤነርጂ ሁሉ ኔጌቲቭ ነው። ግን እግዚአብሔር ያዕቆብን ወደድኩ አለ፣ ኤሳውን ጠላው አለ። እና ምህረት ለወደደ ወይም ለሮጣ አይደለም። እና ቢብሊካሊ ስትመጣ እንደዛ ለማለት ማቀም የለም። ሌላ ጋር ደግሞ ስትሄድ መሳብ ስንል ያው እነሱ ጸሎት ነው አይደል? በሜዲቴሽን መዋጥ ፕሬየር እንዴ መጽሐፍ ቅዱስ እኮ እንዴት እንደተጸልዩ ራሱ አታውቁም ይላል እኮ። ጸሎት ራሱ እኮ የራሱ የሆነ መንፈሳዊ መርህ አለው። ትዝል እንደሆነ ዛብዴዎስ ልጆች እናት ኢየሱስ ጋር መጣ። አንዱ በመንግስት ቀን አንዱ በቀኝ አንዱ በግራ ስትል የምትለምኑትን አታውቁም ማለት። እንዲያውም ስለ ጸሎት እኮ ቁጭ ብለን እንስባለን ማለት መማር አለብን። ቁጭ ብለን ምን እንደምትለምኑ ራሱ አታውቁም ማለት። ስለዚህ ስትጸልይ ራሱ መጽሐፍ ቅዱሳዊ የሆነ መርህ አለን። ሮንዳ በርን አይደለችም ያን የምትሰጠን እንዴት እንድንጸልይ አስተምረን ብለው ሐዋርያት ኢየሱስን የጠየቁት። በጸሎት ውስጥ በእግዚአብሔር ፈቃድ መሞላት። ለዚህ ነው አይደለ እንደ ፈቃዱ ነው ማለት አንዳች ብንለምን ይላል አይደል? ስለዚህ መጽሐፍ ቅዱስን በሙሉ እንትኑ ስታየው ውስጥ ገብተህ ምንም ከነዚህ አትራክሽን ጋር መገናኝ ነገር የለውም። ስንነሳ መዳን ነው በጸጋ ነው፣ በእኛ ጥረት በእኛ አክቲቪቲ አይደለም። እኔ እንደውም አንዳንዶችን መጽሐፍ ቅዱስ ውስጥ አንዳንዶቹን አየው የእምነት ሰዎች ፖዚቲቭ ቲንከርስ ነበሩ ወይ ብዬ። አሁን ሲድራቅ ሚሳቅና አብደናጎን ስትወስዳቸው ወደ እሳቱ ሲገቡ እንድናለን እሳቱን እናመልጣለን እያሉ እኮ አልገቡ። ምንድነው ያሉት? ቢያድነንም ባያድነንም አሉ። አሁን ባያድነንም የምትለውን አይፈልጉም። ኔጌቲቭ ኤነርጂ ነው የረጩት። በቃ ሊቃጠሉ ነው የሚሉት ኔጌሮች ማለት ነው። ያችንም ትንሿን ልጅ የተናገረችውን አይተህ እንደሆነ እንዲህ አይነት ነገር ስትናገር ጋዜጠኞች እንዲህ አትበሉ ትላለች። በቃ ጃጅመንታል አትሁኑ፣ ይሄማ ኔጌቲቭ ኤነርጂ ነው ትላለች። እና እነሱ ደግሞ ቢያድነንም ባያድነንም እሱ አምላክ ነው ብለው ነው የገቡት። ገብተዋል። ለነሱ እግዚአብሔር ከዛም ከእሳቱም ባለፈ ነው፣ ሌላ ህይወት ነው። አድማሳቸው እዛ ውስጥ አይደለም፣ እድሜያቸው እዛ እሳት ውስጥ አይደለም መጠናቀቀው። እና ቢያድነንም ባያድነንም ይሄ ከላው ኦፍ አትራክሽን ጋር በጣም ይጋጫል። ሌሎቹን ደግሞ እኔ በጣም የሚገርመኝ ፓርት የሉቃስ ላይ ያለ ኤማውስ መንገደኞች ኔጌቲቭ ኤነርጂ እኮ ነው የተሞሉት። መንገድ ላይ ይሄዱ ስለሆነ ነበር በቃ ሞትና ስቅለት ነው የሚያወሩት። ኢየሱስ ተሰቅሎ ለዛው እስራኤልን እንድቤዥ ተስፋ ያደረግነው እሱም ነበር። ምን ኔጌቲቭ ቲንኪንግ ነው
ምናገሩት ከሁሉም በላይ የገረመኝ ስንሳዩን ሰምተዋል እኮ ከኛ መካከል ደግሞ አንዳንዶች ሄደው የሆነ ሾሬ ያወራሉ ብለው የመላእክትን ራእይ ያየን አለ ግን አላመኑ እንዳላመኑ የምታውቀው ኢየሱስ ክርስቶስ እየጠወለጋችሁ ስትሄዱ ነው ማለት የጠወለጉት በንግግራቸው ልባችሁ ከማመን የዘገየ እየጠወለጋችሁ ስትሄዱ ብሎ ፋይናል እንትኑን ስታይ ኢየሱስ አይናቸውን ገልጦ ፖዚቲቭ ሲያደርገው ታያለ ስለዚህ በመጽሐፍ ቅዱስ እንትን የእግዚአብሔር ሉዓላዊ ጣልቃ ገብነት አለ ኔጌቲቭ ትንከር ሆነ የእግዚአብሔር ጣልቃ ገብቶልህ ፖዚቲቭ ላይ ያደርገ ይችላል አይናቸው ሲገለጥ ልባችን እኮ ይቃጠል ነበር አለ ግን በእነሱ ስታንዳርድስ እና ኔጌቲቭ ትንከርስ ናቸው ሙሉ በሙሉ ማለት ነው መጨረሻ አንድ ደግሞ ልንገር በጣም የሚገርመኝ ሰው መጣ ቅድም አንስቼላለሁ ሳምሶን ከደሊላ ጋር ሆኖ 3 ስቴፖች ላይ በድካም ውስጥ ያለ ሆሊ ስፒሪት ተጠቅሞታል 3 ስቴፖች ላይ ይሄ በጠፍር ስታሰር ተበጣጠሰለት እንትን አራተኛው ላይ ግን ጸጉሩ ስላጭ ሌላ ነበራት እና በጣም ይገረመኝ ተነገረው እንደበፊቱ ፍልስጤማውያን መጡበት ብላ ነገረችው ምንድነው ያለው ፖዚቲቭ ቲንከር ነው ያለው እወጣለሁ እንደ ወትሮ አደርጋለሁ ዛሬ እንዲያደምሉት ድንቅ ምናምን ይያሉ እኮ እንደዚህ እወጣለሁ እንደ ወትሮ አደርጋለሁ ምናምን ስል የለም ይህ ፖዚቲቭ ቲንከር እዛ ጋር ሲታይ ግን የለም በቃ ፖዚቲቭ ቲንከር ሆነ ከእግዚአብሔር ዓላማ ውስጥ ከወጣ ያንተ ፖዚቲቭነት ምንም አይሰራ መስተካከል ነው አለበት ስለዚህ መጽሐፍ ቅዱስን በሙሉ ማንነቱ ይሄ ጥቅስ ተመዞ ስለታወራ አንከተል ለማለት ነው በጣም አመሰግናለሁኝ በዚህ የኒው ኤጅ ሙቭመንት እና አማላይ አስተምህሮቶችና አደናጋሪ የመርህ ቁጥሮቹ ከዋናው መሪ ውጪ የሚያደርጉና ወደ አምላክ ሳይሆን ወደ አምላክነት ሰዎችን ለማንቃት የሚደረግ የጉዞ ስርዓቶቹን እና በጣም በጥልቀት እንድናያቸው እፈልጋለሁ ዛሬ ላይ በዚህ በመጀመሪያው ግንኙነታችን በጠሊቅ ሳይሆን በወፍ በረር ሰዎች በተወሰነ ደረጃ ምልክቶቹን እንዲረዷቸው የትምህርቶቹ ይዘት አደገኛነታቸው ግባቸው አምላክ ጋር መውሰድ ሳይሆን አምላክነት ጋር መድረስ ትችላለህ የሚል ፍጡርን ከፈጣሪው ለያይቶ ፈጣሪ ነህ ወደሚለው ወደ ቀደመው ወደ እባቡ አስተምህሮ የሚመልስ ይሄ the old deception ብሎ እንትና የጻፈው ሮበርት እና ወደዛ አይነት አካሄዶች የሚመልስ ነገሮችን ሰዎች እንዲረዱት ለማስቻል ያነሳነው የመጀመሪያው ዙራችን በዚሁ ጋር ብንቋጨው ከዛ በኋላ ደግሞ በሚቀጥለው ጊዜ ተለቅ ባለ መንገድ አስተምሮቶቹ ምልክቶቹ አደጋው አሁን በቤተክርስቲያን ደግሞ የሚታየው ድብልቆሽ በአስተምሮቶች ውስጥ እየታየ ያለው ድብልቆሽና እሱም በቀጣይ ትውልዶች ውስጥ የሚያመጣውን ልዩ ጠንቅ እንደዚሁ ያነሳው ነው ብንቀጥል ብዬ አስባለሁና መጨረሻ የምትለን ነገር እንደማሰሪያ ነገር ካለ በለንና በማመስገን የዛሬውን እንቋጨው ምን ይመስልሃል መልካም እግዚአብሔር ይመስገን የሌለ ነገር ያወራን አልነበረም ያለ ነገር ነው ያወራን ያለ ነው የተደበቀ የተሰወረውን ያወጣን ነው በእግዚአብሔር ቃል ብርሃንነት ስለዚህ ቤተክርስቲያናት ወጣቶቻቸው ከሰኞ እስከ ቅዳሜ ምን እየተመገቡ እንደሆነ መከታተል አለባቸው እሁድ ቀን ብቻ ማግኘት የለባቸውም አለርት መሆን ንቁ ለዘመኑ ስፒሪት ንቁ መሆን አለባቸው መሪዎች ከዚህ ከማመቻመች ከመደባላለቅ ህይወት መውጣት አለብን ነው ምለው ይሄንን ነው ማስተላለፈው ከዛ ባሻገር ቀደም ጠቀስ እንዳደረከው
ቤተክርስቲያን ውስጥ በሌላ ካባ ደግሞ ይገባል። ይሄ የኒው ኤጅ አስተምሮች ይገባሉ። በዚህ በፖዚቲቭ ቲንኪንግ ኔም ኤንድ ክሌም ኢት በሚባሉት የወርድ ኦፍ ማውዝ ወርድ ኦፍ ፌዝ እንዲህ አይነት እንቅስቃሴዎች ወደ ቸርች የሚገባበት መንገድ ነው። እዚህ ላይ ያሉት ደግሞ ሞር እግዚአብሔር ላይ ፎከስ አድርገው ነው የሚነሱት እና የፈተናው አይነት ብዙ ነው። ግን ከሁሉም የሚበልጥ እግዚአብሔር ከኛ ጋር ስለሆነ መበርታት አለብን። መልእክት ላስተላልፍ ወይስ በደስታ እንዴት ነው የምናደርገው? እኔ ፋይናሊ አንድ ምለው በዚህኛው ፓርት እስራኤል ለ70 ዓመት የባቢሎን ምርኮ የተጋለጠችው አንዱ ምክንያት በመደባላለቅ ምክንያት ነው። እሱን ያደረገው ንጉስ ሕዝቅያስ ነው። 15 ዓመት ሲጨመርለት የእጅ መንሻ ላከለት የባቢሎን ንጉስ እና አይ ቲንክ ሁለተኛ ነገሥት 20 ላይ ነው 32 20 ላይ መሰል ነው 20 32 እንደዚህ ልክ ከተፈወሰ በኋላ ማለት ነው። ነገሥት 20 12 ላይ በዛም ወራት የባቢሎን ንጉስ የባልዳን ልጅ መሮዳክ ባልዳን ሕዝቅያስ እንደታመመ ሰምቶ ነበርና ደብዳቤና እጅ መንሻ ወደ ሕዝቅያስ ላከ። ሕዝቅያስም ደስ አለው። ግምጃ ቤቱንም ሁሉ ብሩንና ወርቁን ቅመሙን የከበረውን ዘይት መሳሪያም ያለበትን ቤት በቤተ መዛግብቱም የተገኘ ሁሉ አሳያቸው። በቤቱና በግዛቱ ሁሉ ካለው ሕዝቅያስ ያላሳያቸው የለም ይላል። ለአሕዛብ ንጉስ ይሄ መደባላለቅ ነው። ቦርደሩን አልጠበቀም። መጽሐፍ ቅዱስ ብርሃን ከጨለማ ጋር ምን ህብረት አለው ይላል። የዘመኑ ፈተናችን መሰለኝ የሆነ አሕዛቦች ሲያደንቁን ደስ ይለናል። የሆነ ነገር ስሉ በቃ ውስጣችንን ትድርና የእግዚአብሔርን ቤት እናሳያለን። መሳሪያችንን ትጥቃችንን ምን እና ከዛ በኋላ ነው ዳንኤል ምንድነው እነማን ናቸው ምንድነው ያዩት ኢሳያስ ብሎ ጠየቀው። በቃ ሁሉንም አሳይቻለሁ ስል በቃ ይሄ ንብረት ሁሉ ያሳየው በሙሉ ወደ ባቢሎን ለሳት። እስራኤል 70 ዓመት በባቢሎን ተሰቃየው መነሻው ይሄ ነው። መደባላለቅ ነው። መስመር ትክክለኛ ቦልድ የሆነ መስመር አለማስመር። እባካችሁ እናመቻመች፣ ኮምፕሮማይዝ እናርግ። እዚህ የሊበራል ቴዎሎጂ ይሄ ለዘብተኛ ቴዎሎጂ አደጋ ይሄ ነው። የምን ችግር አለው በመል እውነተኛውን ወንጌል እየሸቃቀጥን ነው። ለዚህም ነው ጉልበት ያጣ ነው፣ አቅም ያጣ ነው እንጂ ወንጌል ጽናት ኢየሱስ ክርስቶስ ከብዙ አዳኞች ውስጥ አንዱ አይደለም፣ ብቸኛው አዳኝ ነው። ዛሬም መዳን በሌላ በማንም የለም። አሜን። ስለዚህ ኢየሱስን እንትን እናርገው፣ one of religious leader እናርገው። ይሄን ነው ማለት ነው። ትልቅ ነገር ነው። እግዚአብሔር አምላክ ያክብር። የተወደዳችሁ አድማጭ ተመልካቾቻችን በዓለም ዙሪያ ሆናችሁ አገልግሎታችንን የምትካፈሉ በነበረን ቆይታ እንደተባረካችሁ እንደተደሰታችሁ እሙን ነው። በሚቀጥለው ፕሮግራማችን ደግሞ ጠለቅ ብለን እነዚህ ነው ሐሳቦች በበለጠ መንገድ ተብራርተው የሚቀርቡበትና ለቤተሰቦቻችን አብረናቸው ለምናገለግል ለልጆቻችን በሚያተርፍ ሚዛናዊ ልኬት እውነቶችን ገልጠን ወደ እናንተ ጋር ተደራሽ ለማድረግ ፕሮግራም እናዘጋጃለን። እስከዛው ድረስ እናንተም በአገልግሎታችን አብሮነታችሁን እንድታስቀጥሉ በጌታ ፍቅር እየጠየቅናችሁ የዛሬውን ፕሮግራም በዚሁ ስናጠናቀቅ ምናልባት ይሄንን መጽሐፍ ቅድም እንዳልኩት ለቤተክርስቲያን የተሰጠ ከበርካታ መጽሐፎች መካከል እጅግ በጣም የምወደው አንዱ መጽሐፍ በቅርብ ተመርቆ ለቤተክርስቲያን ስጦታ ተሰጥቷል። የልቀት ሚስጥር ወይም Secret of Excellence ይላል። ስለዚህ PDF ላኩልን ብላችሁ በ09 11 21 61 71 ቴክስት በዋትስአፕ ብትልኩ ይህ መጽሐፍ ይደርሳችኋል። ጸጋ ይብዛላችሁ። እንወዳችኋለን። አንድ መዝሙር ዘምረን የዛሬውን ፕሮግራማችንን እንጨርሳለን። እሱም ወሬው ሁሉ የሚያስፈራ የሚሆነው በምድር ዙሪያ
እየከፋ ሲሄድ ጊዜ መሸሸጊያ ኢየሱስ ነው እየከፋ ሲሄድ ጊዜ መሸሸጊያ ኢየሱስ ነው ለኛ ግን መጠለያችን እግዚአብሔር ነውና የዋሻ ጥላችን እግዚአብሔር ወሬ ሁሉ የሚያስፈራ የሚሆነው በምድር ዙሪያ እየከፋ ሲሄድ ጊዜ መሸሸጊያ ኢየሱስ ነው እየከፋ ሲሄድ ጊዜ መሸሸጊያ ኢየሱስ ነው ይሄ መልእክት ይሁናችሁ ጸጋ ይብዛላችሁ Thank you so much